ይስጥልኝ ክቡራን ተመልካቾቻችን፣ ይህ የደጀን አማራ የአስተሳሰብ ጥራት ውይይት መድረክ 8ኛ ዙር ውይይት ነው። የዛሬ የውይይታችን አርዕስት በወቅታዊ ጉዳይ ላይ የወቅታዊ ጉዳዩን የፖለቲካ መሰረት የህዝብ ፍጅትን የዘር አጥፊውን የወራሪውን ስርዓት አፓርታይድ ስርዓት ማንነትና መሰረትን ስልቶቹንና ብልሃቶቹን የምንወያይበት ጉዳይ ነው። ዶክተር ደብሩ፣ ወይዘሮ ጽጌረዳ፣ መምህር ፋንታውን፣ ዶክተር ሰለሞን እንዴት ሰነበታችሁ? እንኳን ደህና መጣችሁ። ጤና ይስጥልኝ። እንግዲህ ፍርሃት ማንነትን ማዳከም፣ የህዝብ አመለካከትን እና ግንዛቤን መቆጣጠር እንዲሁም ህዝብ ራሱን እንዳይከላከል አማራ ራሱን እንዳይከላከል የጦር መሳሪያውን በተለያየ ወቅትና በተደጋጋሚ በመንግስት ኃይል መግፈፍ ከ1966 ጀምሮ በደርግ ስርዓትና ቀጥሎም በወያኔ ትህነግ መሩ ስርዓት አሁን ደግሞ በኦሮሞማ ኦነግ ስርዓት ቋሚ መሰረቶች ናቸው፣ የፖለቲካ መሰረቶች ናቸው። በእነዚህ ዙሪያ እንወያያለን። እንግዲህ የውይይታችን ዓላማ የፈዘዘውን ለማንቃት፣ ማየት ያልቻለውን አይኑን እንዲገልጥ ማድረግ፣ አማራ አጥፊዎቹን በሚፈጥሩት ፕሮፓጋንዳና እንቶፈንቶ ጥያቄ መጠየቅና የተለያየ አቅጣጫ መባዘኑን አቁሞ ራሱን መከላከል፣ ማንም እንደማያድነው ተማምኖ ራሱን መከላከል፣ ራሱንም ለመከላከል በቂ ኃይል እንደሆነ ምንም ነገር ተጨማሪ እንደማይፈልግ አውቆ ወደማይቀረው ራስን መከላከል የህልውና ተፈጥሯዊ ህግ እንዲገባ ለማስቻል ይህንን መንገድም ለማብራራት ለመወያየት ህጋዊ የሆኑትንና ህገወጥ የሆኑትን ለመለየት የአጥፊውን ኃይል አካሄድና መንገድም ለመጠቆም ይሆናል። እንግዲህ የውይይታችን ቅደም ተከተል አንደኛ ስለ ፍርሃት መፍጠር ነው። ሁለተኛ ማንነትን ማዳከም ዙሪያ እንዳሳለን። ሶስተኛ ግንዛቤና አመለካከትን መቆጣጠር ዙሪያ እናነሳለን። በመጨረሻም ራስን መከላከል፣ ሰው ሲገደል ክርስቲያንም ይበሉት ምንም ይበሉት አማራ ነው፣ እንደ ሰው እንደ ህዝብ የሚገደለው አማራ ነው። እንደ ተቋም የሚወድመው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ ደግሞ ስሪታቸው ነው። ዘውዱን መምታት፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ማጥፋት፣ የመሬት ስሪቱን ማፍረስና አማራ የሚባልን ህዝብ ማጥፋት የቅኝ ገዢዎች እና የዚህ የባህረ ሰላጤው አገራት በወንዝም ይሁን በተለያየ ምክንያት ኢትዮጵያን ለመቆጣጠር የጦር ምድር ለማድረግ በዛ የጦር ምድር ውስጥ የተፈጥሮ ሀብቷን ለመዝረፍ የሚሄዱበት ስልቱ ነው። ከ1966 ጀምሮ እየተተገበረ የመጣ ነው። እንግዲህ ቤተክርስቲያኗ ኢትዮጵያዊነትን ስለያዘች ቤተክርስቲያን አማራ ጠፍቶ ቤተክርስቲያኗ ከቀረች ኢትዮጵያዊነት መልሶ ያንሰራራል ነው አላማው። ስለዚህ ኢትዮጵያዊነት ከነስሩ መጥፋት አለበት ነው። አማራ ደግሞ እንደ ህዝብ እስላም የሚሆን ክርስቲያን የትም ቦታ ይገኝ መገደል አለበት በተቻለ መጠን ነው እና ወደ ዛሬ በቅደም ተከተል ወዳስቀመጥኩት ወደ ፍርሃት መፍጠር ውስጥ ስገባ በፖለቲካ ስነ ልቦና መሰረት ፍርሃት ሰዎችን ከምክንያታዊ ውሳኔ ወደ ስሜታዊ ምላሽ እንዲሰጡ የሚያስገድድ ነው። በፍርሃት ቆፈን ውስጥ የወደቀ ሰው ተረጋግቶ ማሰብ አይችልም፣ ይሸበራል። ስለዚህ ስሜታዊ ሆኖ የሚያደርገው ደግሞ ጠላቱን አጥፊውን ሳይሆን ራሱንም ሊጎዳ ይችላልና የመጀመሪያው ጥያቄ ወይዘሮ ጽጌረዳ ወደ አንቺ ልምጣ። ፍርሃት የመፍጠር ፖለቲካን አማራ እንዴት ይገንዘብ? ፍርሃት የመፍጠርን ዋና ምክንያቶች እንዴት ይለይ? ፍርሃት ለመፍጠር የሚደረጉ ተደጋጋሚ ድርጊቶች አሉ እና በፍርሃቱ መርበድበዱ የት ያደርሰዋል? እውነታውንስ እንዴት ያውቃል? ከሚለው ብንጀምር። እሺ፣ በጣም አመሰግናለሁ። በጣም ጠቃሚ ጥያቄ ነው ባለንበት ወቅት። ምክንያቱም በአንጎሉ ጠንካራ የሆነ ማንኛውም ዜጋ ማንኛውም ነገር ለመቀበል ዝግጁ ነው። በፍርሃት አረንቆ ውስጥ ካስገባነው ያንን ሰው እንደ ልባችን ማኒፕሌት ወይንም ደግሞ እንደፈለግነው መንገድ ለመንዳት ይጠቅመናል። ስለዚህ ጠላቶቻችን በመንግስት ደረጃ በተቋም ደረጃ ያሰማሩት ሰውን ማስደንገጥ፣ እርጉዝን ከነሽሉ ቀዶ ማውጣት፣
አንገትን ከኋላ በኩል ማረድ ኢትዮጵያም ውስጥ አልፎ ውጪ ድረስ ይህንን አጀንዳ ማስተላለፍ ይህንን ማለት የሞከርኩት ሊቢያ ውስጥ 29ኙ ከኋላ የታረዱት ያም ግንኙነት ያለው አካሄድ ስላለ እና ይህንን ፍርሃት እንዲመጣብን ይህ መንግስት በተለይም እኔ የመለሰ መንግስት የቲፒኤልኤፍ በሰፊው ኦርቶዶክስን እንደ ጠላት ጨቋኝ አማራን እንደ ጠላት ጨቋኝ የሚለውን ያሰመረበት ከስሩ ያሰመረበት አማራ እንደ ጠላት ሆኖ እንዲታይ የአማራን ማዕከል ማጥፋት በሳይኮሎጂካሊ ፊዚካሊ ጠቅላላ በህልውና እንዳይተማመን በማድረግ አማራን ልዩ ስም ታሪክ የለውም ጨቋኝ ነው ሁላችሁንም የጨቆነ ነው ስለዚህ ማጥፋት አለብን በ1976 ማኒፌስቶ ላይ አውጥተውታል በመሆኑ ህገ መንግስቱን ሲጻፍ ይሄው ብዙ ጸሐፊዎች እያወጡት ነው አማራን የሚወክሉ ሰዎች አይደለም የጻፉት ስለሆነ በአማራ ክልል ውስጥ ያሉ የሌላ ኤትኒክ የሌላ ግሩፕስ መብታቸው ሲከበር በሌላ ክፍል ውስጥ ያሉት ወደ 22 ሚሊዮን በላይ የሚደርሰው የአማራ ህዝብ መብታቸው የመምረጥ መብታቸው የመናገር ቋንቋቸውን የመናገር መብታቸው ሁሉ ተነፍቀዋል ያ እንግዲህ በፍርሃት አማራ የሚባለውን ትልቅ ህዝብ የነገራችን ላይ አማራ ማጆሪቲ እነሱ ከታሪክ ሰሌዳ ላይ ለማጥፋት የሞከሩት አካሄድ በደርግም ጊዜ በ1987 የወጣው የፖፑሌሽን ሴንሰስ ያሳያል እሱ ራሱ የአማራን ቁጥር አሳንሶ እንዲቀርብ ያደረገበት ሰነዶች ሁሉ አሉ ከዛ ይጀምራል ለማለት ነው ከመንግስቱ ጊዜ እና በቲፒኤልኤፍ በህወሓት ጊዜ ደግሞ የባሰውን በተለይም 1995 ህገ መንግስቱ ድራፍት ሲያደርጉ የአማራን ቁጥር ምክንያቱም በጀት አሎኬት ለማድረግ ማሳነስ አለብን በኢኮኖሚም እንድትጎዳ በማህበራዊ ኑሮ ባህልህም ተነጥቆ ማንነትህ ጠፍቶ መጨረሻ ላይ ይሄን ያለህን በእግዚአብሔር የተባረከ መሬት እና ውሃ ጊዮን የምንለው ማለት ነው እኔ በመጽሐፍ ቅዱስ ስም አባይን ጊዮን የዓለም ስልጣኔ መጀመሪያ አማራም የበቀለበት ስልጣኔ የተነሳበት ያንን ለመቆጣጠር የውጭውን ይቅርና የውስጥ ያሉትም ይሄንን ለነሱ ተገዢ በመሆን ህዝቡን በዛ ነዋሪ ያለውን አጥፍተው እነሱ የሚቆጣጠሩበት መንገድ ነው ይሄ በሙሉ ታክቲኩ ህዝብን አስፈርቶ ራሱን አሳጥቶ ማንነቱን አሳጥቶ መጨረሻ ላይ ያለውን ሪሶርስ ተቆጣጥሮ እነሱ ራሳቸውን የራሳቸውን ሀገር የመሰረቱበት መንገድ በጥሞና አስበውበት ብሉፕሪንቱ የተጀመረው ዛሬ አይደለም ከቲፒኤልኤፍም ይቀድማል ቲፒኤልኤፍ ደግሞ አደመቀ ያንን ፕላን ማጥፋት አለብን አማራ ኦርቶዶክስ መጥፋት አለበት የሚለውን ሁሉ እኛ ብቻ ነን ባለ ታሪክ የሚለውን ታሪክ ይዞ የመጣው የቲፒኤልኤፍ መንግስት ነው ስለሆነ ህዝብን በፍርሃት አረንቆ ውስጥ በመክተት በማስደንገጥ ለምሳሌ ፕሮፌሰር አስራት የሞቱበት እስር ቤቱን ውስጥ አንድ ሊስት ወጣ ኢትዮጵያ ነበርኩ በዛን ዘመን በፋክስ እና ወደ 8 አይነት መንገዶች እሳቸው እስር ቤት ውስጥ ሆነው እንዲሞቱ የታዘ አንደኛው በማስደንገጥ ነው የሚለው ልብ በሽታ አለባቸው አይደል እና ህዝቡን በድንጋጤ እና ህሊናውን በመቆጣጠር በትምህርት በኩል ከፍተኛ ዲስረፕትድ የሆነ የኢትዮጵያን ታሪክ ያልመሰከረ የራስ ዳሽንን ጨምሮ
ታውቃላችሁ 10ኛ ክፍል ይሰጥ የነበረው ትምህርት በትግራይ ውስጥ አማርኛ፣ ትግርኛ፣ ኦሮምኛ፣ እንግሊዝኛ ሲያስተምሩ እስከ 12ኛ ክፍል ድረስ በሌላው ክፍለ ሀገር ደግሞ እስከ 10ኛ ተብሎ በእውቀትም እንትን እንዳይነሳ ተደርጎ በትግራይ የሚመጣው ስኮላርሽፕ ለነሱ ነው። አይቪ ሊግ ስኩል የሚሄዱት እነሱ ናቸው። ብዙን አስተማሩ። ጥሩ ነው። የኛው ሰዎች ናቸው ይማሩ። ግን አት ኤክስፔንስ ኦፍ ሌላውን ሰፕሬስ እያደረጉ ነበር እና እነሱ የራሳቸውን አለሙ፣ ትግራይን አለሙ፣ ፋብሪካ እየነቀሉ ወሰዱ። እዛ ላይ ነው ኢንቨስት ያደረገው። እስቲ አማራን ሄዳችሁ ይዩት የሌላውን ክፍለ ሀገር እና ያ በፍርሃት ይዞ ለራሴ እርስ በርሱ ደግሞ እንዳይስማማ በማድረግ ይሄንን የኤትኒክ ፖሊሲውን ማለት ነው ኢንስቲቱሽናላይዜሽን ኦፍ ኤትኒሲቲ እሱን በስራ ላይ በመዋል በህገ መንግስት በመዋል ከፋፍለው እዚህ ደረጃ አድርሰውናል። መጨረሻ ላይ ያው እርስ በርሳችን እየተፋጨን አማራ ላይ ግን ያተኮረ አማራ ጥፋት ላይ ያተኮረ ዘመቻ ተደርጎ እየተሰራብን ያለ ነው። ስለዚህ ምን መደረግ አለበት ለሚለው የሚቀጥለው ላይ ልገልጽበት ይችላል። አመሰግናለሁ። በጣም ጥሩ እናመሰግናለን ወይዘሮ ጽጌረዳ። ዶክተር ሰለሞን ወደ አንተ ልምጣ። እንግዲህ ፍርሃትን የመፍጠር ፖለቲካን አማራ እንዴት ይገንዘብ? ፍርሃት የመፍጠርን ዋና ምልክቶች እንዴት ይለይ? ለምሳሌ በደርግ ሰዓት ደርግ ከወደቀ ኢትዮጵያ ትበተናለች ተብሎ ማንም አጥፊ ይምጣ ኢትዮጵያ ከምትበተን አማራ እጅና እግሩን ሰብስቦ እንዲቀመጥ የመደረግ ፍርሃት የመርጨት ነገር ነበረ። በኋላም መለስ ከሞተ ማን ሊመራት ነው እየተባለ አሁንም ፍርሃትም ሲፈጠር ነበረ። አሁን ዶክተር ጽጌረዳ እንደገለጸችው በስርዓተ ትምህርት ዘርን ለይቶ አንደኛውን በጥፋት መንገድ አንደኛውን ትውልድ ደግሞ በአገር ተረካቢነት የማነጽ ነገር ሁሉ ያ ራሱ የፍርሃት የመፍጠሩ ግንዛቤን የማዳከሙና የማጥፋቱ ሁኔታ ነው እና ከዚህ ጋር አያይዘ እስኪ አንተ ምን ትለናለህ ዶክተር ሰለሞን? ሚዩትነ ዶክተር ሰለሞን ሚዩትን አንሳው። ይቅርታ። እንግዲህ ፍርሃት ሁለት መንገዶች አሉት። እንግዲህ በአንድ በኩል ስናየው እውነት ለመናገር የጥቅምም ያለው ጉዳይ አለ። ለምሳሌ አንድ ነገር ለመስራት ሲያስፈልግ እንዲሁ ሁኔታውን እንደ ሰው በተፈጥሮ ፍርሃት ሲያድርብህ መላ የምትፈልገው ነገር አለ። ለምሳሌ አሁን እኔ የህልውና አደጋውን ጉዳይ የማየው ከዛ አንጻር ነው። ብዙ አጠቁት፣ ብዙ ችግር ፈጠሩ። ስለዚህ ለደህንነቱ ለሰርቫይቫል መነሳት ስላለበት መፍትሄ ፈልጎ በክንዴ ነው ብሎ የተነሳው። እንግዲህ ከዛም አንጻር ማየት ይቻላል። እንደው ራሱ እርግጥ የተጠቀሙበት ዘዴ ሌላ ቢሆንም በሌላ በኩል ግን ጥቅም አለው፣ አነሳስቷል። ምክንያቱም እንደዛ ባያደርጉ ኖሮ ምናልባት ብዙ ዓመትም ሊፈጅብን ይችል ይሆናል። አላቅም። አሁንም ያው ብዙ ዓመት ነው የፈጀብን። ለነገሩ ግን ራሱ ጥቅም አለው ነው። ያው እንግዲህ እንደ ሰው ማለት ነው። ለምንሰራቸው ስራዎች ሁሉ በሙሉ ምን ይሆናል? አንድ ፕሮጀክትም ስናዘጋጅም ቢሆን ለምሳሌ ምን ሊሆን ይችላል፣ የሚያመጣው ችግር ምን ይሆን ብሎ እንድናስብም እንድንመራመርም ያደርገናል። እንደ አማራ ህዝብም ስናየው ደግሞ ስነ ምግባሩም የታነጸውም አንዳንድ አማራ እንኳን ባንለው በጠቅላላ ህዝቡን ለማስተዳደርም የተወሰነ ያገለግል ይችላል። ግን ችግሩ ምንድነው? አሁን ወደዚህ ስንመጣ ይሄ ፍርሃትን ግን ለራሳቸው ጥቅም የገለጹበት መንገድ በአሰቃቂ ሁኔታ መሆኑ በጣም ለትልቅ ችግር ዳርጎናል። እንደገለጽከው የደርግን እንግዲህ ከምናውቀው በመነሳት የደርግን መጀመሪያ ፍርሃት ጀመረው። ደርግ ከመጣ በኋላ ብዙ ጊዜ ያው በጣም ተርሞይል ነበረ። መጀመሪያ ላይ ያው ማንኛውም እንቅስቃሴ አብዮት ሲካሄድ እንደነበረው በማወቅም ባለማወቅም ሁሉም ሆ ብሎ ነበር። ከዛ በኋላ ግን የቀይ ሽብር እንዴት እንደተካሄደና ህዝቡን እየገደለ ሜዳ ላይ ሲያሰጣው በጣም ከፍተኛ ፍርሃትን ፈጥሮ የህዝቡን ስነ ልቦና በጣም ተፈታትኖታል ሆነን ለመናገር እና አሁን ነው እንጂ የተገለጠልን የመጣው የሚሰራው ደባ ስላልገባን በአይዲዮሎጂ ስም ብዙ አማራ ተጨፍጭፏል። ያ እንግዲህ ለስነ ልቦና ችግር ዳርጎታል።
ከዛ ወያኔ ሲመጣ በእርግጥ የዘር ሁኔታውን አባብሶ በመንግስት ደረጃ ተግባራዊ አድርጎ የ1987ቱን ምንድነው ህገ መንግስት ተብየውን ታስታውሳላችሁ? እሱና ኦነግ ጽፎ የመጡትን ነገሮች ጭራሽ አማራውን ከዛ ውጪ ወይም ደግሞ ታርጌት ያደርጉትን የአማራንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታርጌት ባደረጉት መሰረት ያን ህገ መንግስት በመንግስት ደረጃ ተግባራዊ እንዲደረግ አድርገው ብዙ ጉዳት ፈጸሙብን። ተባብሶ ቀጠለ። ከዛ በኋላ ያው አማራ መባረር መጤም እንደዚህ ምናምን የሚሰጡት ስም በሙሉ ሁሉ ልክ ትክክል እንደሆነ አድርገው ብዙ ፍርሃት ነዙብን ሆነ ለመናገር እና ከዛ አንፃር ብዙ ችግር ያደረሱብን። ይሄ አሁን ደግሞ ከዛ ህገ መንግስት ተብየውም ራሱ እንኳን ህዝብን አገርም ጠቅላላ አገሪቷም ኢትዮጵያ እንዳልሆነች አድርገው ነው የሰሩት። ያው የምታውቁት ነገር ነው መቼም በህገ መንግስቱ ገባ ብሎ ቢታይ ለምሳሌ ሁልጊዜ የሚጠቀሱ አሉ። ከመግቢያው ጀምሮ ብሔሮች፣ ብሔረሰቦች፣ ህዝቦች እያለ ነው እና የሚጀምረው እነሱ ሉዓላዊ ናቸው፣ እንደዚህ ያሉት 9 ናቸው ክልሎች፣ በውስጡም ያላቸው ነው መበታተን ይችላሉ ተብሎ ይሄ አሁን 12 ነው የደረስነው እና ይሄ በሙሉ የሚያሳየው መበታተንን እና ሲበታተን ህዝቡ ኃይሉ እየደከመ ነው የሚመጣው። የምታሳምነው የምትነጋገረው ነገር በፍጹም አስቸጋሪ ነው የሚሆነው። በወያኔ ጊዜ ታስታውሱ እንደሆነ 1 ለ5 የሚባል ጠርነፋ ይሉታል እነሱ። በዛ መንፈስ ህዝቡን ሽብር ውስጥ ነበር የከተቱት። የሚፈልጉትን ነገር የሚፈልጉትን መረጃ በዛ ውስጥ እያወጡ የሚያስሩትን ያስራሉ፣ የሚገሉትን ይገላሉ። እንደዚህ እያደረጉ አማራውን በከፍተኛ ደረጃ ብዙ ተፈታተኑት፣ ገደሉት። ከመግባታቸውም ቢሆን ወደ ወልቃይት ብዙ ጉዳት አድርሰዋል። ራያ ወልቃይት እንደዚህ የመሳሰለውን ከገቡም በኋላ ከአርጎባ ከበደኖ ጀምሮ ያው የምታውቁት ነገር ነው። ጉራ ፈርዳ ምን እያለ ይሄም ከመጣ በኋላ ሻሸመኔ፣ አርሲ አሁን በተደጋጋሚ አጣየ በተደጋጋሚ ምን የማይቆጠር ነገር የለም። ራሱ ክልል ብለው የሰጡት ሁሉ ይሄ ሁሉ በሙሉ የሚያሳየው ምንድነው? የሚችሉትን ነገር ሁሉ በፍራቻ መንፈስ እንዲይዙትና ያው ከቻሉ ከምድረ ገጽ በሙሉ እንዲያጠፉት፣ ካልቻሉ ደግሞ ባለበት ባሪያ አድርገው ለማሳደር የተጠቀሙበት ዘዴ ነው። ግን የሰውነት የተፈጥሮ ሁኔታ አለና ራስን መከላከል አለና ከዛ አንፃር ህዝቡ ያንን መውሰድ ያለበት ፈርቶ ለነሱ መገዛት ሳይሆን ያንን እንዴት ነው ኦቨርካም ማድረግ፣ ያን ነገር እንዴት ነው የምወጣው ብሎ ማሰብ መምከር አለበት እንጂ እነሱ ባደረጉት መንገድ ዝቅ ያለ ስለልቦና ይዞ እንዲሁ አንዳንድ ቦታም እንደምናያቸው በኋላም ካነሳው አላልቅም አንዳንድ ቦታ እንደምናያቸው ሰዎች ለጊዜያዊ ጥቅም ሲባል የሚያደርጉት መሯሯጥ ላይ መግባት አይደለም። ያ መንፈሱ የስነልቦና መሰበርም ሊሆን ይችላል አንዳንድ ጊዜ። ዶክተር አበባ እንግዲህ ሞርታ አብራራዋለች በዛ ጉዳይ ላይ። ግን እኔ እንደሚታየኝ ይሄንን ፍራቻውን ሁልጊዜ ፍራቻውን ብቻ ሳይሆን ከፍራቻው እንዴት ወጥቼ ራሴን አድናለሁ፣ ከዛም በላይ ደግሞ ህዝቤን አድናለሁ፣ ከዛ ደግሞ አልፎ እንዴት ሀገሬን አድናለሁ የሚል አይነት መስመር ከያዘ ይሄ ሁሉ የሰሩበት ነገር በቀላሉ ሊገለበጥ ይችላል። ግን በዚሁ በእነሱ ባሰቡት በስነ ልቦና ጫና ምክንያት ሁላችንም ፍራቻ ውስጥ ገገባን። አስቸጋሪ ነው እውነት ለመናገር። አንዳንድ እንግዲህ ለውጥ አለ፣ ግን ይሄ ለውጥ በቂ አይደለም። ራሱ በህዝቡ ስነ ልቦና ውስጥ አሁን የምናየው ነገር አለ። እንደው በዚህ አጋጣሚ አንድ ነገር ልንገራችሁ። አንዳንድ ጊዜ እንደው ከመካከል ማስገባትም ጥሩ ነው። የታዘብነውን ነው በየቦታው አሁን ግራጁዌሽን ምናምን ይባልና በየቦታው ነው ራሴ ያው ሲሄድ የማየው ነገር አለ። ልክ መነጽራችን ስለተበላሸ አስተሳሰባችን እንትን ዘፈን ሲዘፈን በየደረጃ ነው። በሚገርማቸው አብዛኛው ቦታ እንዳየሁት እናንተ ታዝባችሁ ሊሆን ይችላል። የአማራ አይዘፈንም መጀመሪያ። ከየት እንደመጣ ያልተጻፈ ህግ አይገባኝም። ወይ ኦሮምኛ ይዘፈናል፣ ከዛ የትግርኛ፣ ከዛ ጉራገኛ፣ ከዛ አማርኛ ይባላል።
ከዛ የሞት ሞቱን ካዘፈኑ በኋላ ሌላው ደግሞ ያው መመለስ ስለማይችሉ አንዳንድ ነገሩ የሚያገለግለው ሞሪ አማርኛው ስለሚሆን ወይም ደግሞ ሌሎቹ የዘፈኑበት በአማርኛ ቅላጼ ስለሆነ ያው ተዝናንተው ይወጣሉ ሰዎች። ይሄ ሁሉ የሚያሳየው ምንድነው? በተቻለ መጠን ያልሞከሩት ያልፈነቀሉት ድንጋይ የለም። ህዝቡም ደግሞ አንዳንዱም ደግሞ እንደዚሁ በማወቅም ወይም ደግሞ ዝም ብሎ አብሮ ከመኖር አንፃር አንዳንድ ጊዜ ትንሽ ከንትን ይወጣል። ከዚህ እንዴት ነው አብሮ መኖር አንድ ነገር ነው፣ ግን የሚገልህን ደግሞ ተለማምጠህ መኖር ሌላ ነገር ነው እና ትንሽ የመለማመጥ ነገር ያለም ያስመስላል። በዚህ በማህበራዊ ጉዳይ እኔ ማህበራዊ ጉዳይ በተና አይደለም፣ በጣም አስፈላጊ ነው። ሶሻል ፋብሪክ በጣም ጥሩ ነው፣ ግን በመጠኑ በገደቡ አይቶ በሚገባው ልክ ቢሆን ጥሩ ነው ላለሁና ይሄንን የፍራቻ ስርዓት ይሄን ወራሪ ስርዓት በፍራቻ መልክ ሊገዛ የሚፈልገውን የወራሪ ስርዓት ከዛ የምንወጣበትን መንገድ አስቦ አዎ አማራ ነኝ የሚል አይነት ግጥም አሁን እሰማለሁ አንዳንድ ቦታ እና ደስ የሚል ቀስቃሽ አይነት ነገር እና እሱን እያደረጉ ጠንከር ብሎ መሄዱ ጥቅም አለው ብዬ አስባለሁ። እንግዲህ ጊዜ ላለመሻማት እዚህ ጋር ላቁም። አመሰግናለሁ። አንተን አመሰግናለሁ ዶክተር ሰለሞን። ልክ ነህ። አማራን ለማጥፋት ሲነሱ ባህሉን፣ እምነቱን፣ ሙዚቃውን፣ ሽለላውን ማጣጣል ነው። እንደውም አንድ ወቅት እኔ ሰምቻለሁ መሰለ ስብሐት ነጋ የወያኔ መስራች የዚህ የጸረ አማራው ኃይል አባት ይሄ ሽለላ ምናምን መስማትን እንደ መስማት የሚቀፋኝ ነገር የለም እና ህዝቡን ያስደነግጣል፣ ሌላውን ማስደንገጥ ነው እያለ ሲያወራ ሰምቻለሁ። እና በዚህ መልክ የአማራን እንትን ወደኋላ ማድረግ ነው። ሌላው መለማመጥና ተጠቂነት ስሜት እንድሪያስ እሸቴ ፕሮፌሰር እንድሪያስ እሸቴ አማራ ሆኖ ጸረ አማራ ነው፣ የነመለስ ቅጥረኛ ባንዳ ነው። ኤርትራ ድረስ ሄዶ በአማራ ስም ለጠፋ ብሎ ይቅርታ የጠየቀ ነው። እንደገና ብአዴን የሚባለው ኦነግና ኦሮሞማ ኦነግና ወያኔ ትነግ በጋራ የደቀሉት ፍጥረት ባህር ዳር ላይ አማራ አንገቱን ደፍቶ መሳሪያውን ዘቅዝቆ ሐውልት ቀርጾ ትውልዱ አንገቱን እንዲደፋ በአኩሪ በአባቶቹ በእናቶቹ በአያት ቅድመ አያቶቹ ታሪክ እንዲያፈር ሁሉ የተደረገበት ነውና ህዝባዊ ዝግጅቶች የእምነትም ይሁን የፖለቲካ የማህበራዊም ይሁን የእድር የሰርግ ህዝባዊ ዝግጅቶች ከፖለቲካ ስርዓቱ የደህንነት ተቋም የራቁ አይደሉም። በዛ ቁጥጥርና በዛ አካሄድ የሚቃኙ ስለሆነ በሁሉም ዝግጅቶች ላይ እንደዚህ አይነት ነገሩ ሆን ተብሎ በመንግስታዊ ነው የሚሰራና ጥሩ ነጥብ አንስታል ዶክተር ሰለሞን። መምህር ወደ አንተ ልምጣና ዶክተር ወደ አንተ ቀጥላለሁ፣ ከዛ ዶክተር አበባ ጋር እንሄዳለን። መምህር እንደው ከእምነቱ ጋር ነው የማያይዘውና የኢትዮጵያ ኦርቶዶክስ ተዋሕዶ የትኛውም እምነት የትኛውም ህዝብ እምነት ገዥ ነው። እንደው እስላምም ይሁን በአላህ ሲባል ክርስቲያንም በማርያም ሲባል እንደው በሚከተለው እምነት ተማጽኖ ሲሆን ለጥፋት የሄደው ቆም ይላል፣ ምህረት ያደርጋልና እምነት ገዥ ነውና የእምነት አባቶች ተብዮች ጳጳስ ተብዮች እኔ ይቅርታ አድርጉልኝ በስማቸውንም ጠራንቱ አልልም ከሞተው ጳውሎስ ጀምሮ አሁን ያለው ማቲያስ ቤተክርስቲያን ስትወድም ስትቃጠል ምዕመናን ሲጨፈጨፉ የቤተክርስቲያን አገልጋይ ዲያቆናት ቀሳውስት ሲጨፈጨፉ የእምነቱ ተከታይ ሲጨፈጨፍ ቀይ መስመር የላቸውም፣ መግለጫ አውጥተው አያውቁም። እንደ እምነት አባቱ እንደ አባትነት ለእውነት ቁመው አያውቁም እና አስመሳይ ካድሬዎች አስጠፊዎችና ያዞባ የሚያነቡ ትግሬ ሞተ ብሎ ነው የሚያለቅስ ማቲያስ እና እነዚህ ግን አማራ ሲነሳና ራሱን ለመከላከል ሲጀምር አገር ሊፈርስ ነው፣ አማራ ራሱን ማጥቃት አጥፊዎቹን መምታት ሲጀምር ረጋ በሉ ሰከን በሉ ብለው እንደገና ታቦት እያሸከሙ ቄሶች ሁሉ እየሄዱ ለምልጃ ይወጣሉ። አማራ ሲመታ ማተብ እንዳታስሩ ተብሎ ሲበጠስ የኢትዮጵያ ሰንደቅ ዓላማ አለበት ተብሎ ከቤተክርስቲያንም ከምንም እየተፋቀ የወራሪዎች የባዕዳን ምልክት ሲንጸባረቅ ደግሞ ያስተባብራሉ። ዓለማዊ ዝሙተኞችን መናኛዎችን እያስገቡ ቤተክርስቲያን እንዲረክስ ያደርጋሉና ከዚህ አንጻር የእምነት ተቋማት መሪዎች የሚፈጥሩት ፍርሃት በህልውና ትግሉ ጋር ያለውን ተጽዕኖ እናስተምሮ ብትነግርልን። እንደው ዳዊት ለምሳሌ ዳዊትን ብንጠቅስ ፍርሃት አልያዘውም። ህዝቡን ባርነት የሚገዛ ሀገሩን የሚወር ሲመጣበት የሚዋጋበት ፈልጎ ነው ጠጠር እንግዲህ ወርሮ ጣለው የሚባል ታሪኩና ከዳዊት የበለጠ ደግሞ ፈጣሪውን የሚያመሰግን የለም እና ከዛ አንጻር ብትቃይልን መምህር። እንትንም ይውት ነው
እግዚአብሔር ይስጥልኝ። ሁላችሁም እንዴት ሰነበታችሁ? እግዚአብሔር አዎ ይመስገን። ትክክል ነው። እንግዲህ በአስተምሮ ጌታችን አንድ ነገር ይላልና አስተምሯቸው። ያው ዓለም ጠፍቶ አይደለ እሱ የመጣው። እንግዲህ አስተምሯቸው ምን አለ? እ፣ እንግዲህ አትፍሩ። ፍርሃት ስለሆነ ያነሳ ነው። አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮ የምትሰሙትን በሰገነት ላይ ስበኩ ይልና ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስን ስጋንም በገሃነም ሊያጠፋ የሚቻለውን ብቻ ፍሩ ይላል። የኢትዮጵያኖች ጀግንነት ምንጭ ይሄ ነው። ስጋን ኦርቶዶክሳውያን በውጭ ኃይሎች የሚጠሉት እሷን የተከተሉትም የእሷን መንፈስ የወረሱትም ማህበረሰቦች የሚጠሉት እና በህዋት በኦነግና በሌሎች ማንኛውም ውጭ ተላላኪ የውጭ ፍልስፍና ተሸካሚ ፖለቲካ የሚያራምድ ማንኛውም ሰው የሚያጠቃት በተለይ ከውጭ ከተላከ ይሄ መንፈስ ነው። ይሄም መንፈስ ነው የሚዋጋው። ኦርቶዶክሳውያኑ ግራኝ አህመድ ደብረ ሊባኖስን ሲያቃጥል መጀመሪያ በቃ ወርቅም ምንም ውሰድና ተውልም ብለውታል። ግን እነሱ እናጥፋ ብለው ስለመጡ የቱርክ የላካቸው እንደዛ ስለሆነ ሐይቅ እስጢፋኖስንም ወርቅ መጀመሪያ ወርቁን በሙሉ በዝብዘው ነው ሳያቃጥሉት የቆዩት። እና ልክ እንደዛ እስቲ የምትወስዱትን ውሰዱ ግን አታጥፉብን ቤተ መቅደሱን ሲሉ ሲያቃጥል እየዘለሉ ነው የገቡት። አባቶች ራሳቸውን ነው ያቃጠሉት። መሳሪያ የላቸው፣ መከላከያ የላቸው። ሞት የማንፈራው ለምንድን ነው የሚባል ሞት የነፍስ ሞትን ነው የምንፈራው እኛ የዘላለማዊ ስለሆነ። የስጋ ሞት አንፈራም። የነፍስን ሞት ለማስቀረት በጀግንነት ክፋትን፣ ኢፍትሐዊነትን፣ ሐሰትን እና ግፍን በሙሉ እንቃወማለን በምድር ላይ። ይሄ ከነፍሳችን ጋር የተያዘ ጠባያችን ነው። ይሄ ጠባያችን በጣም የሚያሳምማቸው የአድዋ ቁስለኞች የባንዳ ልጆችና ሂትለርን የተሸነፈው በዚህ መንገድ ነው። ራሻኖች አይደሉ ያሸነፉት? ምንም ያን ጊዜ ኮሚኒስት ቢሆኑ መንፈሳቸው ለስጋ ስለ ነፍስ ብሎ ስጋን መሰዋት ድረስ የሚወስድ ነው። አሁን እነዚህ አክራሪዎች ሰው የሚያርዱት ጭንብል ለብሰው ነው። ካረዱ በኋላ ለመኖር ነው። ወንጀል መሆኑን ሕሊናቸው ይነግራቸዋል። እኛ የምንጋፈጠው ፊታችንን ሳንሸፍን ነው። ወንጀል አይደለም፣ ፍትሐዊ ነው። ፍትሐዊ ራስን መከላከል ነው። ይሄንን ህዝብ የሚመራ የሃይማኖት አባት እንዴት አድርጎ ነው ግፍን፣ ብልግናን፣ ሰቆቃን፣ ዘረኝነትን የፈቀደው ብንል አባት ስላልነበሩ ነው እንጂ የቤተክርስቲያን አስተምረው አይደለም። ቤተክርስቲያናችን ከዚህ ነፃ ናት፣ የክርስቶስ ናት። ግለሰቦች ግን በወቅቱ በነገራችን ላይ ወያኔ፣ ሻዕቢያ ቅድም በዚህ በአዲስ አበባ ዩኒቨርሲቲ ውስጥ የተፈጠሩት አዞዎቹ የሚባሉ አርባዎቹ ኦነግን ሌሎቹን እየፈጠሩ ኢትዮጵያን ሊያጠፉ የተነሱ ልጆች በሙሉ እምነት የላቸው። የኦርቶዶክስ ሃይማኖትን ጥንካሬ ስለሚያውቁ ወደፊት ኢትዮጵያን አፍርሰን ለመያዝ የምንችለው ኦርቶዶክስን ከላይ አናቷን ስንቀይር ነው ብለው ያምኑ ነበረ። እና ምን እናድርግ ብለው ተስማሙ። የወደፊት አባቶችን ወደፊት በእኛ ቅኝት አባት የሚሆኑ ሰዎችን እናፍራ ነው። በዛ መሰረት ከተፈሪ መኮንን ከምኒልክ ሃይ ስኩል ከተለያዩ በየከተማ ካሉት የመለመሏቸው ህፃናትን ወደ ቅኔ ትምህርት ቤትና ወደ ገዳማት የላኩት ገና ዩኒቨርሲቲ ውስጥ እንቅስቃሴው ሲጀምሩ ነው። እነዛ ለጵጵስናም ደርሰውላቸዋል። መነኮሳትም ሆነዋል፣ አስተዳዳሪም ሆነዋል። አንዳንዶቹ ያን ጊዜ ባይመለመሉም መንገድ ላይ ምንኩስናቸው ሲረክስባቸው ከተቃራኒ ጾታ ጋር ሲወድቁ የዓለምን ኑሮ ሲለማመዱ ስላፈሩና ህዝብ ካየባቸው ስለሚነወሩ የፖለቲካ ድርጅቱ ደግሞ ነውራቸውን በመዝገብ ስለያዘው ታዛዥ ሆነዋል። አየ ድሮንም ሳያምኑ ለዚህ የደረሱ አሉ። አምነውም በመውደቃቸው በህዝብ ፊት ክብር ላለማጣት ብላክሜይልድ የሆኑ ከቤተ ክርስቲያኒቷ ክብር ጋር የማሄድ ጠባይ ያበቀሉ አባቶች አሉ። እነሱ ናቸው የሰውን እልቂት፣ የሰውን ስደት፣ የህዝብን በዘር መከፋፈል የፈቀዱት። እነሱ እኮ ናቸው ወሊሶም አክሱምም ሄደው ቤተክርስቲያንን ተካፍለው ለዘር ሲኖዶስ የሚመሰርቱት። እዛ ደርሰናል እኮ። ለዘር ሲኖዶስ መመስረት እኮ ደርሰናል።
ክርስቶስን ትተነው ማለት ነው። ሃይማኖታችን ዘራችን ሆኗል። ለዛውም ያ ዘር የተባለው ነገር ፖለቲካው የፈጠረው እንጂ በተፈጥሮ ያለ ዘር አይደለም። በተፈጥሮ ሰው ነው ያለው ናቹራሊ። ከዛ የጥምቀት ልጅ ነው ያለው። የፖለቲካ ባሮች ስለሆኑ ነውና ህዝቡን እነሱ ፈርተው ነውራቸው እንዳይገለጥ ፈርተው ወይንም ሳያምኑ ለዛ ማዕረግ ደርሰው በሁለት ምክንያት ህዝቡም ራሱ እንዲበታተን አዘናጊ ሆኑ። እንኳን ሊመሩት አዘናጊ ሆነው ተገኙና ስጋን የሚገድሉትን አትፍሯቸው፣ ይልቁንም ነፍስና ስጋን አዋህዶ በሲኦል ሊቀጣ የሚችለውን ብቻ ፍሩ ማለት በዓለም ላይ ማንንም አትፍሩ ማለት ነው። ኃጢአትን ብቻ ፍሩ ማለት ነው። ይሄን ህግ ነው የጣሱትና ለዚህ ነው አሁን ያሉትን ፓትሪያርክ ቢሆኑ ትግራይ ላይ እልቂት ሲካሄድ በምንም ምክንያቱ ህዋት ነው ይሄን ሁሉ ያመጣብን። የዘር ክልል የሰጠን ህዋት፣ የዘር ህገ መንግስት የሰጠን ህዋት፣ ኦነግ የመሰለውን አብሬ የሰጠን ህዋት፣ ሀገራችን እንድትገነጠል ያደረገው ህዋት፣ የትግራይን ወጣት አእምሮ አጥቦ በሌላው ላይ ያዘመተው ህዋት፣ በትግራይ ህዝብ ላይ ብልጽግናን ያዘመተው ራሱ ህዋት ነው። ይሄን ሁሉ ቪሸስ ሰርክል የፈጠረው እሱ ሆኖ እያለ ናሬሽን ቀይረው ሌላ ወንጀለኛ ሲፈልጉ ህዝብ ያለቀብኝ አሉ። መጮሃቸው ትክክል ነው። ህዝቡ እንዳያልቅ ህዝቡ ክርስቲያን ሆኖ እንዲጸና መጋደል ነበረባቸው። ህዝቡ ከዘረኝነት እንዲወጣ መስራት ነበረባቸው። ህዝቡ ጎረቤቱን እንዳይወጋ በጥምቀት ያዋሃዱትን ልጆቻቸውን ሰብስበው አትስሟቸው እነዚህን ዘረኞች ብለው ህዋት ላይ ማመጽ ነበረባቸው ፓትሪያርኩ። እንኳን ህዋት ላይ ሊያምፁ አሁን ህዋት የሰራውን ሲኖዶሱ ሲያወግዘው የአዲስ አበባው ሲኖዶስ የሰረቀን ሲኖዶስ የህዋትን ሲኖዶስ ሲያወግዘው ፓትሪያርኩ አላወግዝም አሉ። አየው አሁን ክርስትና የት አለ የሚል ጥያቄ ያነሳልና በቤተ ክርስቲያን እንዳው ቤተ ክርስቲያኒቷ ነች ከማለት እኛም ርቀን ፖለቲካ የሰራቸው ሰዎችን ነው መውቀስ ያለብን። እነዚህ ሰዎች ፖለቲካ የሰራቸው የኛ አባቶች ያልሆኑ ናቸው። ብዙዎቹ ዘረኛ በሙሉ አባት አይደለም። ምክንያቱም የጥምቀት ዘርን አያውቅ። እረኝነቱ ለቋንቋ ቡድኑ ነው እንጂ ለክርስቶስ የጥምቀት ልጆች አይደለም። እንድናመነታ እንድንፈራ በክብር ስም እውነት እንዳንናገር የሚከላከሉ ሰባኪዎች አሉ። አባት አክብር፣ አትናገር፣ እግዚአብሔር ነው የሾማቸው፣ እግዚአብሔር ነው የሚቀጣቸው። ነው እንደዛ የሚባለው በእምነቱ ጸንቶ ሰውን ሁሉ እኩል አድርጎ በግሉ ግን ተፈትኖ በግል በስጋ በገንዘብ በነውር ከወዳደቀ እሱ የእግዚአብሔር ፍርድ ነው። ስልጣኑን ለህዝብ ጥፋት ከተጠቀመ ግን ህዝብ ነው የሚናገረው። እኛ መናገርህ አያሰቅቅም ማለት ነው፣ አያሰቅቅም። ስለ ቤተክርስቲያን ክብር ግን አንቱ ብፁዕ ቅዱስ የምንለው ቦታው የተከበረ የሐዋርያት ቦታ ስለሆነ ነው። ግለሰቦቹ በስብዕና ደረጃ በሰሩት ስራ ግን የቤተክርስቲያንን ማንነት አያንጸባርቅም እና እነዚህ ፖለቲካ የሰራቸው በኮታ የተሾሙ ብአዴን የሚመርጠው አለ፣ ኦፒዲዮ የሚመርጠው አለ፣ ህወሓት እነሱ ባይመርጡ እንኳን አባቶቻን መርጠው ሲያቀርቡ እነሱ አፕሩፍ ካላደረጉ ሰው ጳጳስ አይሆንም እኮ። አሁን ደግሞ ብልጽግና ራሱ ይመርጣል ወይንም ከውስጥ ያሉት የሱ ብራንች መርጠው ያቀርቡለታል። ያን የተቃወመ ሰው መግቢያ ይፈልግ። ለዚህ ነው አሁን እና አባ ገብርኤል የሚባለው ይሄ አሁን አምቦ ቁጭ ብሎ ውልቃት ወደ ቦታው ይመለስ፣ ካሁን በኋላ በጭንቅላታችን ላይ ጎላ ጥዶ እንዲህ ማድረግ መብላት ቀርቷል ብሎ ዘር የሚሰብከው በታቦት ፊት ቆሞ መለያየትን የሚሰብክ ሰው የመረጡት እነሱ ናቸው። ንጹህ ኦሮሞ ብለው ነው የመረጡት እንጂ እውነተኛ የሃይማኖት አባት ኦርቶዶክስ ብለው አልመረጡ። ተመልከት። ስለዚህ ፖለቲካው ሃይማኖቱን ኦቨርቴክ አድርጎታል። በእውነት የሚያምኑት ወይ ገዳም ናቸው ወይ እያለቀሱ ናቸው እንጂ እንደዚህ ብልጭልጭ ለብሰው ሜዳ ላይ ሊዞሩ አይችሉም፣ ልጆቻቸው እየታረዱና። ልክ ነህ። የህዝብን እልቂት ማስቆም የምትችለው እስካሁንም የሀገሪቷን ነፃነት እንዲጠበቅ ያደረገችው ዶክተር ደብሩም ሌላም መጽሐፍ አለ እዚህ አጠገቤ 90% አርበኛ እንዲፈጠር ያደረገችው ነፍስን የሚገሉትን ብቻ የሚፈሩ ጀግኖች ያፈራችው እሷ ነች። እሷ ግን በቤቷ ደግሞ ምንደኛ መጣባት እና በዚህ ሁኔታ ውስጥ ነው ያለነው። አንተነህ እናመሰግናለን መምህር። እውነት ነው እንግዲህ ትግሬም በማንነቱ ተደራጅቶ ሀገር ለመሆን ሲኖዶስ አክሱም ላይ መስርቶ
ኦሮሞን በወረራ በያዘው ምድር ላይ አገር ለመሆን አገርነቱን እያቆመ ወሊሶ ላይ ሲኖዶስ እየመሰረተ ወያኔና ኦሮሞማ ኦነግ ብልጽግና ጸብ ናቸው ለጦርነት ይሰበቃል የሚባል ድራማ እየሰሩ ህዝብን ፍርሃት ውስጥ እየከተቱት ነው። እና ዶክተር ደብሩ ወደ አንተ ልምጣ። እንግዲህ እነዚህ ወራሪ አጥፊ ኃይሎች፣ አፓርታይድ ገዢዎች፣ ተገንጣይ ዘረኞች አማራን አጥፍተን ሌላውን ጨፍጭፈንና ጨፍልቀን ኢትዮጵያን አፍርሰን ታላቋን ትግራይና ኦሮሚያ የሚባል ሀገር እንመሰርታለን ብለው አማራን እንደ ህዝብ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ተቋም ኢትዮጵያዊነትን ታስቀጥላለች፣ የኢትዮጵያዊነት እሴት አለባት ብለው ዘምተዋልና ይሄንን እያጠፉ አማራ ራሱን ሊከላከል ሲመጣ ግን እንደው ሀገር እንዳይፈርስ የእርስ በርስ ጦርነት እንዳይነሳ ሰከን በሉ ምናምን የሚል ምሁራንም አለ። አንተ እንደምትገልጻቸው ያፈሰሰ ሱሪ የረጠበ እንደሚባሉት የእምነት አባቶች ካድሬዎች ናቸው። መምህር ፋንታሁን ቁጭ አድርገውታል። የማይመጥኑ በፖለቲካ ውሳኔ የገቡ እንጂ የእምነቱን ነገር የማያውቁ እምነት አልባዎች ናቸው። እና ይሄንን ፍርሃት ቆፈን የመፍጠርና አማራ ተፈጥሯዊ መብቱን ተጠቅሞ ራሱን መከላከል እንዳይችል የሚደረገውን ሂደት አማራው እንዴት ይለየው? እንዴት ይጠቀመው? እንደው አይኑ የተጨፈነ በፍርሃት ቆፈን ውስጥ ያለስ እንዴት ከዚህ ይውጣ? ምን ትላለህ ዶክተር ደብሩ? እሺ፣ እግዚአብሔር ይስጥልኝ። አንተነህ እንደሚመስለኝ ምንም ምክንያት አለ ብዬ አልገምትም። ሰበብ እንጂ ምክንያት የለም። ትነኝ እነ ቢራቢሮ ሳይቀር ለህልውናቸው የማያደርጉት ተጋድሎ የለም። ይሸሻሉ፣ ያመልጣሉ፣ ምን ይላሉ፣ አንዳንዱም ይናደፋል። እንግዲህ ህይወት ያለው ሁሉ እንኳን እንግዲህ ለኢትዮጵያ ቀርቶ ለጥቁር ዘር መከታ ሆኖ የኖረ ህዝብ በአጭር ጊዜ ውስጥ አሁን ብዙ ጊዜ የምንሰማው እንዲተደረግን እንዲሆንን በጣም እንደው ይቀፋል ራሱ ይህንም ብሎ ማለት። ሰው ህፃን ተቆነጠጥኩ አልበላውም ከለከሉኝ ብሎ ቢል የሚድህ ልጅ ህፃን የአባት ነው። ግን ይህን የገዘፈ ታሪክ ያለው ህዝብ እንዲሆንኩ ሲል በወያኔ ትግሬ አይነትና በኢትዮጵያ ግራ ዘመምም ሆነ በምንድን ነው ኦሮሞማ በሚባሉ ወራሪዎች ይሄን ተደረግኩ ማለት ምንም አግባብ አያደርገውም። መጀመሪያ ተወቃሹ አማራ ተብዬው ነው፣ የተዋህዶ እምነት ተከታይ ጭምር ነው። ይህን እንትን የሚለው ሰሞኑን አይታችሁ እንደሆነ ምንድን ነው ሚኒስቴሮች ስብጥር ተብሎ 75% 3/4 የኢትዮጵያ ሚኒስቴር ተብዬዎች ከፕሮቴስታንት እንግዲህ እነኚህ ሰዎች ምናልባት 3-4% ቢሆኑ ነው ከኢትዮጵያ ህዝብ ቁጥር። 25% ደግሞ ከእስልምና ሃይማኖት ተከታዮች ናቸው። እንግዲህ ከ60% በላይ የሚሆነው የኢትዮጵያ ህዝብ የተዋህዶ እምነት ተከታይ ነው። አንዳች ውክልና የለውም። ይሄን የሚቀበል ህዝብ እንጂ እኔ እነኛን በምንም አይነት ጣቴን አልቀስርባቸውም። ይሄን የሚቀበል አንድ ሀገር የሚጠፋው በነባር ሀገር ትልቅ እንትኖች አንዱ ትልቁ ነገር ያው ለዛም ምክንያት አለው ከትውፊቱ ከእምነቱ ሲለያይ ነው ይባላል። ብዙ እንትኖች ሀገሮች የወደሙ ትልልቅ ስልጣኔዎች ከነበራቸው ማንነት ሲገለሉ ራሳቸውን ሲያገሉ እንደሆነ ግልጽ ነው። የኢትዮጵያ ቤተ ክርስቲያን የተዋህዶ ብቻ ሳትሆን የድፍን ኢትዮጵያ የእስላሙም እስልምና በነፃነት የተሰበከባት በኢትዮጵያ ተዋህዶ ቤተ ክርስቲያን ነው። እስልምናን ያተረፈች እያንዳንዱ ነፍስ ያለው እስላም
ሊፋለምላት ሊዋጋላት በተገባ እንኳን የተዋህዶ እምነት ተከታይ የበርካታው ኢትዮጵያን ያተረፈ ኢትዮጵያን የመሰረተ ህዝብ ቀርቶና ይህን መናገርም ሆነ ለዚህ መቆም የተሳነው እንትን ምንም ምክንያት የለውም። ደጋግሜ እንደምለው ወደሽ ከተደፋሽ ቢረግጡ ሳይክፋሽ ነው። የአማራ ቀለም ቆጠር ተብዬና ሌላው ምንድን ነው ሌላውም ምዕመናንም አይደለም ማለት ሌላውም ተራውም ህዝብ እንዲህ አይነት ግፍ የሚቀበል ስለሆነ ለስጋ ያደረ ስጋ ትኩስ ስጋ ሲርገበገብ ታያላችሁ። ወዲያ የታረደ ከብት ይርገበገባል ስጋው እና እንዲህ ሞተ እንኳ ትርገበገባለህ አላ ይባላል። እንግዲህ ሞቶ እንኳ እንዲህ አይነት እና በእውነት ነው መዘርዘር የለብንም ባይነኝ እንዲህ ያደረጉን ተብሎ ማለት ትልቁ ጦርነት ላይ መደረግ እንትን ያለበት ይህን ሲያውቅ ማነው ሲያውቅ የተኛ ቢጠሩት አይሰማ የሆነ ህዝብ ላይ ነው እንጂ በቀር ይህም በሚያደርገው ምንም ጥርጥር የለውም። 8-9 ሚሊዮን ህዝብ የፈጁ የወያኔ የኦሮሞማ ተብዬዎችና ግብረ አበሮቻቸው ጤነኛ ሰዎቹ እንዲሆኑ ሊጠበቅ አይገባም። እንዴት ተደርጎ በዚህ እጅ እግራቸው በደም የተጨማለቁ ወንጀለኞች እነሱን ከማሸነፍና ለፍርድ ከማቅረብ የተለየ እንትን ምንም ሊታሰብ የማይገባ ይሄን የተሳነን ሰዎች ነን ጥያቄ ሊነሳብን የሚገባና በእውነት ሙታን የሚያንስን መባል የሚያንስን እና ፍርሃት እያንዳንዱ ፍጡር ፍርሃት የማይሰማው የለም። ግን ፍርሃት ለጀግንነት የሚያበቃ ፍርሃት አለ። በፍርሃት ነው የምንሸሸው። በፍርሃት እንደውም አባባል አለ። ምንድን ነው ስሙ? ይሄ በፈረንጆቹ በሕክምና የምንለው አለ ፋይት ኦር ፍላይት ሜካኒዝም ይላል። ፍራቻ ሲኖረን ነው የምንሸሸውም የምንዋጋውም እና ይሄ የማይምር እነኚህ ዛሬ ኢትዮጵያን የወረሩ ሰዎች ከአባባሉ በስማቸው በወትሮ ስማቸው አልጠራም ሊሰልብ የመጣ ምንትስ አባባ ቢሉት አይመለስም ነው። ይሄን ነው ዛሬ የሚደረገው። የላም አሸናፊዎች ናቸው፣ አይተውትም። ይሄን የበከተምለውን ህዝብ ቢሸሽም ሄዶ ይገለዋል። አሁን ከአሩሲ ዘሎ እኔ የተወለድኩበት ሐረርጌ ጨርጨር እዛም ይኸው ቅድም እንደው አላሸብራችሁም የበርካታ ሬሳ ስዕል አገኘው ዛሬ። ትላንትና ገደሉ። አንጫር የሚባል ቦታ ሄደው የልብልብ በቃቸው። ከአዲስ አበባ 67 ኪሎ ሜትር ማን ነው ዙቃላ መጥተው የገደሉ ሰዎች ምን ይገዳቸዋል? እነኚህን ሰዎች አንድ የጎበዘ ይህን እናደርጋለን ማንል ሰሞኑ ሰማ ነበር። 6-7 ጊዜ ነው ጠመንጃ ብረታቸውን አስፈቷቸው የተባለው። እንዴት እንዲህ አይነትን ጠላት ብረቴን መከላከያዬን ሊቀማኝ የመጣን ሰው እንካ ብሎ ለመንግስት የሚሰጥ ይሄ ሰው ነው እንዴ? እና ትንሽ ምሳሌ ልግለጽላችሁ፣ ሳትሰሙት አልቀራችሁም። የዛሬ 2 ዓመት ግድም ቤት በሚያፈርሱበት ጊዜ ሚስቱን ይገሉበታል። አንዱ ሄዶ 6-7ቱን አጋደመ። ለዓመት ያህል ቤት ማፍረስ ቆሞ ነበረ። ይሄን እና አሁን ቅድም ለጠቀስከው የትግሬ ምልትሴ እነኚህ ሰዎች የበታችነታቸው ስሜት ገደብ ስለሌለው ትግሬ ሲዘፍን ሲፎክር የነበረው ስብሐት ገብረ እግዚአብሔር የሚባለው ሰውዬ ቅን የነበረ ዘራሲ ነው። በቴሌቪዥን ሰምቼዋለሁ። ስንፎክር አለኛ ትግሬዎች፣ እኔ አማራው ትግሬው እንደ አማራ ጀግና እያልኩ ነበር የምንፈክረው አለ እና ፉከራችን እንኳን አማራን ለእንትን ለማለት ነው አለ። ሀቅ ነው የበታችነት ስሜት ይሄንም አይረዳ እና እኔ ጣቴንም እጅግሬንም በማንም ላይ አላነሳም። በአማራው በተለይ ቀለም የቆጠረው ኢትዮጵያ ለዚህ አበቃው በኢህአፓ በሜዞን ተሰግስጎ የጠላት መሳሪያ ሆኖ ወይም መሳሪያ መሆን ብቻ አይደለም መሳሪያ የሆኑትን ያልተከላከልም ጭምር ነው፣ አለመከላከልም ጭምር ነው ሊያስወግዝ የሚያስገባውና
አሁንም ሩቅ አይደለም። ወደ ራስነት መንትመን ማለት ነው። እንዲህ ሀቅን መናገር፣ ቅድም ሰለሞን የጠቀስከው ማስታመም፣ እኔ እንደው በጣም በጣም ይደንቀኛል። ይሄ እንደው ቃል የለውም እና የሚያዋጣው አንድ ሆኖ እዚህ ወያኔን 400 የኢትዮጵያን ሕዝብ የማይወክሉ በጥላቻና በበታችነት በችጋር እንትን ያሉ ሰብስቦ ኢትዮጵያን ሲያስወጋ የቀረው ይህን የኢትዮጵያ በርካታ ሕዝብ እነሱን ተሸክሞ አዲስ አበባ ያስገባ አማራ ተብዬው ዛሬም ይህን አትበሉ የሚለውንና እኛ ራሳችን ነን መጠየቅ ያለብን ከማንም በላይ ነው እና ምለው ሩቅ አይደለም። ሰው ልጅ ነንና የሚነሳበት ጊዜ ያው ፋኖ በየክሉ እንትን ተባለ እንጂ ምን ለማድረግ እንደሚችል አማራ እንደው የአቅም ያለው ህዝብ ነው። የመቁረጡ የአንድነቱ ጉዳይ ነው። በተቻለ መጠን በየቀኑ አማራውና ነፍስ ያለው ሌላ ኢትዮጵያዊ አማራን ሊቀላቀል የሚችልበትን መንገድ እንትን ማለት ነው እንጂ በምንም አይነት በዓለም ተደርጎ የማይታወቅ በህዳጣን ይህን ያህል ህዝብ ያለቀበት ህዝብ የለም እና አማራው ጦርነት የታወጀበት ሞት በቁሜ ሞቻለሁ የሚል መንፈስ ሊሰርጽበት ይገባል። በህዳጣን አለወጉ መሳሪያ እንዲፈታ ሲደረግ የተቀበለ ደርግ ያደረገውን በዛ መጸጸትና መማር ሲገባው ዛሬ ታባክ ማለት ሲገባው ይህን ያላደረገ እኔ በማንም ላይ እንትን አልልም። እኛውነን የምንቀለብሰውምም ፈረንጅም ጋር እጅግ ማን ነው አቤቱታ ምንም ፍሬከርስኪ ነው። የፎረን ፖሊሲ የውጭ ጉዳይ የሚወስነው የውስጥ ጉዳይ ነው። ይሄ አዋቂዎች በዛ ጉዳይ አሉ የሚወስነው እንትን ነው። እነኚህ አፍጋኖች ጥሩ ምሳሌ ናቸው። ይህ ማንም ጋር አቤቱታ ሳያቀርብ ነው አሜሪካን ገርፈው ከሀገር ያባረሩት እና እንኳን ወያኔንና እነኚህን ሙታኖች እነኚህን ከሰው ሊቆጠሩ የማይገባቸው አረመኔ የማይገልጻቸው እነኚህን ሰዎች የቆረጠ እንትን አደብ ሊያስገዛቸውና ለፍርድ ሊያቀርባቸው ይገባል። እሷን ልበል። እግዚአብሔር ይስጥልኝ። እናመሰግናለን ዶክተር። እውነት ነው እንግዲህ ተፈጥሮ የሚያዘው ምንም የመጣን ነገር በማናቸውም በተገኘው መንገድ ራስን ማዳን ፍቃድ የሚያስጠይቅ በማናቸውም ሰበብ የሚመካኝ አይደለም። ዶክተር አበባ እንኳን ደህና መጣሽ። አርፍደሽ ተቀላቀልሽን። እየተነጋገርን እየተወያየን ያለነው ዛሬ የዚህ የአጥፊ ኃይሎች የወራሪ ተገንጣዮች የፖለቲካ መሰረት የሆኑት ፍርሃትን መፍጠር፣ የህዝብን አመለካከትና ግንዛቤ መቆጣጠር፣ ማንነትን ማዳከምና በተለይ ደግሞ ከ1966 ጀምሮ ትጥቅ እያስፈቱ የሚገደልን የሚጨፈጨፍን ህዝብ በገዳዮች እያጋለጡ በሚሰሩት ዙሪያ ነው። መጀመሪያ ያነሳነው እየተነጋገርን ያለነው ፍርሃት ላይ ነው። አንቺ በፍርሃት በተነሳው አጀንዳ የመጨረሻ መጠቅለያ ትሰጭናለሽ። እንግዲህ ፍርሃት በራሱ ኃይል አይደለም፣ ግን የሰዎችን አስተሳሰብ የሚለውጥ ከመረጋጋትና ስክን ካለ አስተሳሰብ ወጥቶ በፍርሃት ውስጥ በሽብር ውስጥ የሚከት ስለሆነ እነዚህ ተገንጣይ ወራሪዎች የሚፈጽሙትን ማጥፋት፣ አማራ መጨፍጨፍ፣ ሀገር ማፍረስ፣ እምነትን መሰረትን መናድ፣ አማራ ሊከላከል ሲነሳ ኧረ ሀገር እንደዚህ እንዳይሆን ኧረ እንደዚህ እንዳይሆን የሚል ሰንካላ አስተሳሰብ የሚረጩ ራሱ ኃይል አሰማርተው አማራው የመጣበትን ኃይል በተፈጥሯዊ ህጉና ደንቡ መሰረት እንዳይከላከል ወደኋላ ልብ ቆፈን ውስጥ የሚከቱ የፍርሃት ቆፈን ውስጥ የሚከቱ አሉና ይሄንን ፍርሃት አማራው እንዴት ይለየው? እውነታውንና የፍርሃቱን ትርክት ለይቶ ምን ማድረግ ያለበት ላይ ምን ያድርግ የሚለውን እስኪ አንቺም ከሙያ አንጻር ከስነ ልቦና ሙያ አንጻርም ምን ታስተምሪናለሽ ዶክተር? እሺ፣ አንተነህ እግዚአብሔር ይስጥልኝ። እንደምን ዋላችሁ? እንደምን ሰነበታችሁ? ብዙዎቻችሁ የተናገራችሁትን ሰምቻለሁ። አሁን ደግሞ ዶክተር ደብሩ መጨረሻ ላይ እንደገና አዲስ ሞት አለ ብልሃል እና ሰሞኑን እኔ የሚሰማኝ ስሜት በአንድ ፊቱ ምን ወጣት በሆንኩ እላለሁኝ።
በሌላ ደግሞ አንድ ሁለት ነገሮችን እንድገነዘብ አድርጎኛል። አሁን ለምንነጋገርበት ጉዳይ ፍርሃት ዶክተር ደብሩ ጠቀስ አድርጎታል። በተፈጥሮ ለተፈጥሮ በጣም አስፈላጊ ከሆነ ነገር አንዱ ፍርሃት ነው። ፍርሃት ሊኖረን ይገባል። ነገር ግን ፍርሃት ደግሞ ያለ አግባብ ያልሆነ ፍርሃት ከኃጢአትም ቅድም መምህር እንደጠቀሰው ለኃጢአት ሁሉ ምንጭ ነው። እንደገና ደግሞ በጤናም በኩል በአእምሮ ጤና ብልሃል በሙያም በኩል ለበሽታዎች ሁሉ ለአእምሮ በሽታ ሁሉ ምንጭ ነው። ጤናማ ፍርሃት አለ። እኔ ብመጣ መሳሪያ ይዤ ግንባርህ ላይ የውስጥ የፍርሃት የመኖር ፍላጎትህ እንድትሸሽ ቅድም እንዳለው ወይ እንድትሸሽ ወይ እንድትዋጋ ያደርግሃል፣ ያስፈልጋል። አለበለዚያ ሙት ነህ። ፍርሃት ሳይሆን እኔ አሁን ትንሽ እላለሁ ስለሱም። ግን ማናቸው ደጃች ወልደ ሰማዕት የሚባሉ አሁን በቅርቡ አንድ ቦታ ላይ ሰማያት ገብረ ወልድ እሳቸው ምን አሉ? ኢትዮጵያ በዓለም ታይቶ የማይታወቅ መከራ ውስጥ ነው ያለችው። እናንተ በሙሉ ሁልጊዜ የምንለው ነው የምንዘረዝረው። ባዕዳን አዘጋጅተው ከውስጣችን የፈለቁ ሰዎች የእኛን መሰሎች ኢትዮጵያን በደንብ አድርገው ለመምታትና ለመጣል ቅድም በተባለው መንገድ ሁሉ በባህላችን፣ በህልውናችን፣ በሁሉ ተዘምቷል። እኔ እሱን ልደግመው አልፈልግም። ለምንድን ነው አሁን ደግሞ ትንሽ እስቲ አቅጣጫችንን እንቀይር ካላችሁትም ላይ በመነሳት ምንድን ነው የአቅጣጫ አንደኛ የሚመጥን የትግል መስመር ላይ አይደለንም። የሚመጥን ሀገራችንን ገጥሟት የማያውቅ ቅድም ደብሩ ደግሞ ብሎታል፣ በዓለም ላይ ታይቶ የማይታወቅ እንደኛ የደረሰበት የለም እና እኔ ሁልጊዜ መከራውን አናውራ ነው የምለው። ተገደልን፣ ተደበደብን፣ ታረድን ባልን ቁጥር የፍርሃት መንፈስ እየገባ እንዳንንቀሳቀስ ያደርገናል የሚል ነበረ። አሁን ምናልባት ከሱ ለየት ያለም ተጨማሪ ሀሳብ አለኝ። ፍርሃት አንተ ነህ እንዳነሳው ለምዕራባውያኖቹም ላሰለጠኗቸው ባለህ ነገር ነው የምትሰራው፣ ሰው ላይ በማንነትህ ላይ ነው፣ በሰው ባህሪ ላይ ነው። እንግዲህ ፍርሃትን እንትን እንዲሉ ይቅርታ ትንሽ እንደ ጉንፋን መሳይ ስላለኝ እንትን እንዳልል ሊያስነጥሰኝ ይፈልጋል። እውነት እየተናገርኩ ነው ማለት ነው። እንደሱ ነው እናደርጋለን። እንዳታጋቢ እንዳላጋባው እልከዋለሁኝ እኔ ደግሞ እና ምንድነው ያሰብኩት ወደ ነጥቡ ስመለስ ፍርሃት በእርግጥ ፊር ይላሉ እዚህ ሀገር። ፊር ትርጉሙ እንደውም ከእንትን ከጠቃሚነቱ ውጭ ያለው 90% እሱ በመሆኑ ፊር ፎልስ ኤቪደንስ አፒሪንግ ሪል እንላለን። ፊር ኢዝ ፎልስ ኤቪደንስ አፒሪንግ ሪል፣ ሪል የሚመስል ነገር ግን በፎልስ ኤቪደንስ የታጀበ ነው። ይሄ ሁሉ እኛ አሁን አገር ትፈርሳለች እንዲህ ይኮናል ምንትስ ያ ሁሉ ባዶ ነው። ዝም ብሎ የሚመስል ነገር ነው። መረጃ ይመስላል እና ስለሚመስል በዛ እንታቀባለን፣ በዛ መንገድ እንድንጓዝ እንሆናለን። እውነት አስፈላጊ ፊር አለ ብዬ አምናለሁኝ። እንደውም ከአስፈላጊውን ፊር ከተወጣን በኋላ እኔ ከራሴ ከሙያ አንጻር አንድ እንደ መመሪያ የምወስደው ለክላይንቶች የማስተምርበት አንዱ ምን እላለሁ፣ እሱ ደግሞ እንትን አይልም ነግረህ ነበረ፣ ግን በሽተኛ ማለት አልፈልግም፣ ደንበኛ ማለት አልፈልግም። ግን አብሬያቸው ለምሰራ ሰዎች ምን እላለሁኝ እንደ መመሪያም የምንወስደው ነው የማክምበት ዘዴ ላይ የምጠቀምበት ዘዴ ላይ in the absence of unnecessary fears and in the presence of unconditional love all is possible እላለሁኝ።
in the absence of unnecessary የማያስፈልግን ፍርሃት እስካስወገድን ድረስ ዝም ብሎ በቅድመ ሁኔታ በምን በጉርሻ በምን ያልሆነ ፍጹማዊ የሆነ ፍቅር ባለበት ቦታ ምንም ነገር የሰው ልጅ የሚሳነው የለም ባይኔ ከሃይማኖቱም ከሳይንሱ ምንም ነገር የሚሳነው የለም ይሄ ዛሬ ኢትዮጵያ ውስጥ ታይቶ የማይታወቅ በዓለም ደረጃ በራሷም ታሪክ የገጠማትን ችግር ማስወገድ እንችላለን የምናስወግደው ግን በእነዚህ መንገዶች ስንጓዝ ነው አንደኛ ፍርሃት ለሞት ምክንያት ነው ለኃጢአት ምክንያት ነው ለበሽታ ምክንያት ነው ያን ማስወገድ ማለት ነው ፎልስ ሐሰት መረጃ እንደሆነ ተገንዝበን ማለት ነው የሐሰት መረጃ ነው እነዚህ ትላንት የተፈጠሩ የቲፒኤልኤፍ ወያኔዎች ወይም ደግሞ የኦሮሞ ኦነጎች ወይም መሰል ኃይሎቻቸው ወይም አውሮፓውያን ወይም አሜሪካኖች እነዚህ ሁሉ ፎልስ ኤቪደንስ የሚመስሉ እንጂ እኛ በእውነተኛ የማያስፈልግን ፍርሃት እስካስወገድን ድረስ በእውነተኛ ፍቅር እስከተጓዝን ለሰው ልጅ መቆርቆር ፍቅር ነው ለእውነት መኖር ፍቅር ነው ህይወትን መውደድ ፍቅር ነው አለመሞት ፍቅር ነው አለመግደል ፍቅር ነው በእነዚህ ውስጥ ሲጓዝ የኖረ ነው የአማራው ህዝብ አንኮንዲሽናል ላቭ ነው የነበረው ለሰው ልጅ በዛ ውስጥ እስካለን ድረስ እናሸንፋለን እናስወግዳለን እንዳናስወግድ ግን ማነው ምንድነው ችግራችን የሚለው ነው ቅድም መጀመሪያ ላይ መለስ እስቲ ለየት ያለ መልክ ልውሰድ ደብሩ ትንሽ ጠቃቅሶታል አማራው በርግጥ እኔ ይሄ ሁሉ መከራ እየደረሰበት እንዴት አይነቃ ምናምን እንላለን አሁንም ተመልሶ ካንተ ጋር የምተባበረው ይሄ ሐሳብ ነው እንደገና ተመልሰን አማሮች በጣም የሳተ መንገድ እየሄዱ እንደሆነ የተገነዘብኩበት በቅርቡ አንድ ስብሰባ ላይ ተገኝቼ አንድ ለአማራው ተቆርቋሪ ነኝ የሚል ሰው ነው እና ምን ይላል እዛ ስብሰባ ላይ አሁን እነዚህ ኦሮሞዎች እና ትግሬዎች በቃ አማራውን አጥፍቷል ብለው እንዲህ እያሉት ጥፋተኛ ነህ በድለሃል ይሉታል አዎ እኔም አምናለሁኝ እና ጥፋት አለው እላለሁ እኔም ነገር ግን ብሎ አሁንም ለአማራ ይቆረቆራል ይህኑ ሰው ሁሉ ዝም ነው ያለው እና እኔ አስቆምኩና ሰውየውን ጥፋቱን ንገረኝ አማራውን አልኩት ምንድነው ከውስጡ ያልጠፋ የኢትዮጵያውያን ይሄ ተማረ ፊደል ቆጠር የምትለው ሆነ ሌላው ህዝቡን በእነሱ ነው የሚከተለው ቁርጥ ያለ የጠራ ነገር የለውም በራሱ ማንነትና በራሱ ታሪክ ላይ አጥፍተናል ብሎ የሚገነዘብ ነው ስለዚህ ቅድም መምር ያነሳ ሁለት ልብ መሆን የሚለው ነው በአንድ በኩል ተቆርቋሪ ነን በውስጣችን ግን ይህንን የሐሰት መረጃ ይዘን አማራው እንዳጠፋ የሚመሰክሩ የሚያምኑ ታጋዮች ናቸው ያሉት የሚያምኑ ምሁራን ናቸው ያሉት እነሱን መጀመሪያ ማጥራት አለብን ባይነኝ እኔ አሁን ለሚቀጥለው ደጀን ከሚያጠራቸው ነገር አንዱ ብዬ የማስበው ምንድነው ብዙ ጊዜ እነዚህ ተዋናያን ነው ምንድነው የሚባለው እንትኖቹ አድራጊ ፈጣሪ ነን የሚሉት በፖለቲካው ሂደት ውስጥ ያሉት ሰዎች በተለያየ ምክንያት እንድንታቀብ ያደርጉናል እርስ አይ ህብረት ነው መምጣት ያለበት መቻቻል ነው ያለበት ምንትስ ነው በሚል እርስ በርስ በደንብ አድርገን ሐሳባችን ግልጽ ሆኖ እስኪወጣ ድረስ አልተከራከርናቸውም ልንከራከር ምክንያቱም በውስጣቸው ስላየው ብዬ ነው ቅድም እንደ ምሳሌ ጠቀስኩ እንጂ የሚታገለው ኃይል ራሱ ዝም ብሎ አንዱ ከሲምፓቲ ወይም ሳም ሶርት ኦፍ ከሆነ ነገር እንጂ በጥልቀት በእውነትና በጥልቀት የአማራው ህዝብ ችግር የኢትዮጵያ ህዝብ ችግር የተገነዘብን አልመሰለኝም ነቃን የምንለው ምኑን ስንናገር ነው የተገደልነውን የተበደልነውን ወያኔ እንዲህ አደረገ ኦነግ እንዲህ አደረገ ወንዲህ አደረገ እሱ እኮ ቅድም ደብሩም ብዙ ጊዜ ሁላችንም እንለዋለን ስለነሱም ዓላማቸው ነው የመጡት ያለ ማድረግ ነው ስለዚህ አደረጉብን ብለን ከመገንዘብ ውጪ ብዙ ነገር ባንሰጠው ጥሩ ነበረ ማተኮር ያለብን ይሄ አድራጊ ፈጣሪ ነኝ ብሎ ላለፈው 50 ዓመት በመንግስት ስልጣን የመንግስትን ስልጣን እንዲጠነክርም
ድጋፍን በመስጠት ያለው በፊደል የቆጠረው ምክንያት ተራው ህዝብ ደግሞ በፍርሃት ቆፈን እንዲቀመጥና ወይም ደግሞ በኮንፊውዥን በውዥንብር እንዲኖር ያደረገው ታገላለሁ የሚለው ክፍል ራሱ እንደገና መጥራት አለበት ብዬ ነው ያመንኩት። ምክንያቱም ትሰማለህ አልፎ አልፎ አማራው እኮ አዎ የሚልህ አማራ አለ። ይሄ መጥራት አለበት ብዬ ነው የማስበው። ይሄ እንግዲህ ምንድን ነው አማራው ራሱ ከራሱ ጋር አልተገናኘም፣ ራሱን አልሆነም፣ ማንነቱን አያውቅም። ማንነቱን እስካላወቀ ድረስ ዝም ብሎ አሁን ስለተነሳና አማራው ተበደለ ብቻ እንደዚህ ተደረገ ስለተባለ ንቅናቄ ውስጥ ቢገባም መፍትሄ ለመጣበት የሚመጥን መልስ የሚሰጥ ኃይል አይደለም ብዬ ነው የገመትኩት። ስለዚህ እነዚህን ኃይሎች መለስ ብለን ወያኔም ወያኔ ነው፣ ኦነግም ኦነግ ነው፣ ቢጤዎቻቸውም ተቀጣሪዎቻቸውም አሽከሮቻቸውም ያው ናቸው። እኛ ወደ ህዝቡና እኛን መስሎ በታጋይነት ያለውን የፖለቲካ ኃይል ግን አሁን ህብረት ሊደረግ ነው ዝም በይ፣ አንድነት ሊፈጠር ነው አትናገሩ፣ ፋኖ እንዲህ ሊያደርግ ነው አትናገሩ፣ ምን እየተባለ የነሱን ስራ እየተቀላጠፈ ዛሬ ትግሬ የራሴ መንግስት አቋቁም ያለው ብለዋል። ቅድም ፋንታሁን እንዳለው ሲኖዶስ በየመንደሩ እየተሰራ ነው እና በሰመመን ሳናውቀው ተቦርቡረን እንድናልቅ እየተደረገ ነው። ያን አስደራጊ ግን እኛንን ፖለቲከኛንን የሚለው ኃይል ፖለቲካውን በደንብ አጥርቶ አልገባውም። ጠላቱ ማን ነው? እሱስ ማን ነው? ለምንስ ነው የምታገለው የሚለው እስካልጠራ ድረስ እኔ ብዙ ቦታ የምንሄድ አይመስለኝም እና በአንድነት ሰበብ የተያዘው የትግል እንትን መድረክ እውነተኛ የተፋጨ የሀሳብ ግጭትና ያስፈልገዋል። የምናውቀውን ያወቅነውን እንድንናገረው የምንናገረውን ደግሞ እንድንተገብረው የምናረገው ደግሞ በግብር የምናውለው ደግሞ እንድንሆን ሲያደርገን ነው። እነዚህ በጣም ግጭቶች አሉ ብዬ ነው ማምነው በዚህ በሚታገለው ኃይል። ስለዚህ መጥራት ያለበት ፍርሃት ምንም አይደለም፣ የሰው ቅድም እንደተባለው ነው። ግን ፍርሃትን ካላስወገድ ነው በስተቀር ከተቀበል ነው ሞት ላይቀር በቁማቸው እየሞቱ አገር እየፈረሰች ህዝቡም እየሞተ ቅድም ያልከው ምንድን ነው እንትን የሚያደርገው የሞተው ስጋ እንደሚርገበገብ ነው። እኛ መንቀሳቀስ አለብን። እንዳይንቀሳቀስ የሆነው ግን እኔ የታዘብኳቸው የፖለቲካ ባለቤቶች የፖለቲካ አክቲቪስት ነን ወይም ፖለቲከኞች ነን የሚሉት ኃይሎች አንድም በማወቅ አንድም ባለማወቅ አማራውን ራሱን በደንብ አልተገነዘቡትም። ለዚህ ነው በቀላሉ የሚደለሉት፣ ለዚህ ነው በቀላሉ የሚገዙት። በውስጣቸው ስለ ራሳቸው ማንነት ወይም ስለ አማራው ህዝብ ማንነት በደንብ አልተቀበሉም ብዬ ነው የማየውና እውነት ነፃ ታወጣለች። ፍርሃት ሞት ነው የሚያመጣው፣ በሽታ ነው የሚያመጣው። እውነቱን እየተናገርን እስካሁንም ካደረግናቸው በተለይ በውይይቶቻችን ካደረግናቸው ነገሮች እኛን መሰል ብቻ ሳይሆን እኛን የማይመስሉት ቻሌንጅ እንድናደርጋቸው ነው የሚያስፈልገው። እኛን የማይመስሉት እንዲህ ብለሃል መምህር፣ እንዲህ ብለሻል ወይዘሮ ጽጌረዳ፣ እንዲህ ብለሃል ደብሩ የምትለው ትክክል አይደለም፣ አበባ የምትይው ትክክል አይደለም እስቲ ይበሉ ደፍረው አይሉም። መንደራቸውን ሰብስበው ሚዲያቸውን ይዘው ታጋዩን ህዝብ በዙሪያቸው አስቀምጠው እጅግሩን ቆልፈው ይዘውታል። በውጭም ያለነውን ጭምር ነው የምናገረው። በውጭም ይሁን በሀገር ውስጥም ያለው ለትግሉ ሙሉ ልባቸውን ባልሰጡ ግለሰቦችና ባልሰጡ ድርጅቶች ባልሰጠ እውቀት ነው የሚመራው። ስለዚህ የትም አንደርስም፣ አይመጥንም። ኢትዮጵያ የደረሰባት ያለችበት ሁኔታ ይሄን መገንዘብ አለብን ብዬ ነው የማስበው እንጂ ፍርሃቱ ምንም አይደል። ቅድም ብሎታል። በሃይማኖት የጸናች ሀገር ነች። ከአይሁድ፣ እስልምና፣ ክርስትና እነዚህ ሁሉ ሞት የዘላለምን ህይወት እንጂ የምንፈራ ይሄ ነገር ለሚፈርሰው እንትን ስጋ የሚፈራ ህዝብ አልነበረም። ስለዚህም እላይ ያሉት በመሪነት ያለው በሙሉ
የተማረው በሙሉ ቻሌንጅ ይደረግ። ጤነኛ አይደሉም። እኛ ጤነኛ እንደሆኑ አድርገን ትግሬዎች ቲፒኤልኤፍ እንዲህ ያደረጉብን፣ እከሌ እንዲህ ያደረገብን፣ ጨካኞች ናቸው ወዘተ እንላለን። ያ ናቸው እነሱ። እኛ ግን እኛን አልሆንም በሚመጥን ደረጃ። አማራው ራሱን ይሁን እንደገና ይሄ ታጋይ ነኝ የሚለው ደግሞ ይፈተሽ ነው። የኔ ቻሌንጅ ለእኛ ቢጤዎች ሳይሆን በውጭ አሉ፣ ሁሉም ያውቁታል። ከሚዲያ ጀምሮ ታጋይ ነን እያሉ በተለያየ መንገድ አሁን ህብረት ፈጥረው ምንትስ ምንድን ነው ጽሞድ ነው ምንድን ነው አንድ የሚሉት ነገር ጽምዶ ምንትስ፣ እነዚህ በሙሉ በይፋ እኛ ደጀን እኔ አበባ ፈቃደ ቻሌንጅ እያደረኳቸው ነው። አንድም ቀን ደፍረው አይወያዩም ከኛ ጋር። ከጀርባ ምንድን ነው ስም ማስጠፋት፣ እሱ እኮ አክራሪ ነው፣ እሱ ያስደነግጣል፣ እሷ እንደዚህ ነች እያሉ በወሬ ህዝቡን አዘናግተው ህዝባችንን ለሞት የሚዳርጉት እነሱ ናቸው። እነሱን ካልጠረግን ካላጸዳን በአስተሳሰብ ወደ ዋናው ጠላት መድረስ አንችልም። ጠላትማ ምንጊዜም ጠላት ነው እንደሚባለው አይደል በተረቱ። እና ስለጠበቃችሁኝ አመሰግናለሁ። ይቅርታ። እናመሰግናለን ዶክተር፣ ብዙ ነጥቦችን ያነሳሽ። እስኪ ይሄንንም በተመለከተ ቀጣይ አንድ ጥያቄ አለ፣ እዛ ጋር እንደግመዋለን። የሚቀጥለው ሁለተኛው ክፍል ይሄ ማንነትን ማዳከም ዙሪያ ላይ ነው። እንግዲህ አጥፊ ኃይሎች አንደኛውም የስነ ልቦና ስራቸው የሚታገሉትን ኃይል የጦርነት ስልታቸው ቀድሞ በስነ ልቦና ማዳከም፣ አእምሮ ማሸነፍ ነውና እንግዲህ ማንነት ደግሞ የአንድ ነገድ የአንድ ህዝብ ታሪኩ ነው፣ ባህሉ፣ ቋንቋው፣ እምነቱ፣ ትውስታውና የወደፊት ራዕዩን የሚገለጽበት ነውና ይሄንን መሰረዝ፣ በሐሰት ትርክት መቀየር ወደ አጥፊነት እና ጨርሶም የለህም እስከ ማለት የመድረስን ነው እና በተሰራው የሐሰት ትርክት መሰረት የአማራን ታሪክ ማጣመምና ማንነቱን ለማዳከም የሚደረገው ርብርብ ብዙ ዋጋ አስከፍሏል። አማራ አንገቱን ደፍቶ የሐሰት ትርክቱ ሰለባ ሆኖ ተቀብሎ ዝም ብሎ እንዲጠፋ የማድረጉን ስራ በአዴን በተለይ በዋናነት ሰርቶታልና የለህም ሲባል አለሁ ብሎ መቆም፣ የመጣበትን ፊት ለፊት መልስ መስጠት፣ ተፈጥሯዊ መልስ ጋር አይተን ይሄ ማንነታችንን እንዴት እናጉላው፣ እንዴት እናውጣው? የሐሰት ትርክቱ እኛን አይደለም የሐሰት ትርክቱ ሰባኪዎች ወይንም በሐሰት ትርክቱ ተጠቃሚ ሆነው እንዲወጡ የተደረጉት ህዝቦችም በራሳቸው ራሱ እንደሚያጠፋቸው ሁሉ እኛም ራሳችንን እንዴት አድርገን አለን እንበል። ምክንያቱም አለን የሚለው ኃይል በመንጋው በዚህ በሐሰት ትርክቱ ሰለባ በሆነው እየተዋጠ ስለሆነ በዚህ ዙሪያ ላይ ከማን ልጀምር? ዶክተር ደብሩ ካንተ ልጀምር። ደግሽ። አይ እኔ ደግሞ ይገርማል። እንደውም ይሄ ጉዳይ በሚነሳበት ጊዜ ይህን የመሳሰለ ነገር የአማራውንትን እኔ ባለቤት ነኝ፣ ወራሪ ትላንትና ኢትዮጵያን ያረከሰ የዛሬ 450 ዓመት ይፈጽም የነበረውን ወንጀል ይፈጽም የነበረ ተጠማኝ አንተ ብሎ እኔን በገዛ ሀገሬ ለፈጸምከው ወደ 1 ሚሊዮን ህዝብ በላይ የፈጀህ አረመኔ ዛሬን ስታደርግ ብዬ እነሱን እንጂ ስለ ራሴ በቤቴ እገሌ ገሌ ነኝ ማለትን እንትን እንዳይል ምንድነው ፈረንጆች እንትን ቱ ስሮ ዘ ቦል ኢንቱ ዘ ኤኒሚስ ካምፕ ነው ምንትስ የሚሉት ፈሊጥ አለ። ጠላት እንትን ላይ ነው እንጂ ይሄን መናጢ እና ትላንትና ለ150 ዓመት ኢትዮጵያን ሲሸጥ ሲለውጥ የነበረ የባንዳ ዝርያ እኛ ከኳሱ መጫወቻ የእግር ኳስ መጫወቻ ግብ የሚገባበት ጋር ቆመን አይደለም የምንከላከለው መሆን ያለበት። እነሱ ግብ በራፍ ላይ ደርሰ አንተ ወራሪ፣ አንተ መጤ፣ ይህን ነው መታጠቅ ያለበት። መጤው ይህን ሁሉ ግፍ በኢትዮጵያ ሲፈጽም ለበቀል ያልደረስን በቀል ያልፈለግን እኛ ጥንታዊ ኢትዮጵያኖች በማርንህ አንተ ብሎ መባል ሲገባው የኔ እንትን አይደለም አስፈላጊነቱ።
ተመሳሳይም የወያኔ ባንትኖች መሸጦች። ስለዚህ ትኩረታችን መሆን ያለበት ጠላት የወረወረልን እንትን አይደለም እንትን ማለት ያለብን ጠላትን እዚህ መሰረት ማሳጣት። ይህን ሰሞን አንድ ፋኖ ታሪካዊ ስፍራችንን መመለስ ምንትስ የሚል ፈሊጥ እኔ ድፍን ኢትዮጵያ ናት ሀገሬ። የኔ አያት ቅድመ አያቶች ከሸዋ ከወሎ ግራኝና እነኛ አረመኔዎች የበታተኗትን ኢትዮጵያ በእግር እስከ ኦጋዴን ድረስ ያስመለሱ ጀግኖች ዛሬ በሐረርጌ በየቦታው ነፍጠኛ ተብለው የሚጨፈጭፉ ጀግኖች በሀገራቸው ነው እንትን ያሉት። መጠየቅ ያለበት ጉዳያችን ሊሆን የሚገባው እነኚህ ወራሪዎች እነኚህን የተቀበልን አያት ቅድመ አያቶቻችን በቸርነት የተቀበሏቸው ወራሪዎች እነሱ ናቸው ርዕስ መሆን የሚገባቸው። እናንተ ወራሪዎች እናንተም ብሎ ይሄ ነው ትጥቃችን መሆን ያለበት እንጂ ስለኛ ስለ አማራ ምንድን ነው በኢትዮጵያ ታሪክ ውስጥ የአማራ አሻራ ያልነበረውና ያልፈጠራት? እኔ አሁን በትንሹ 94 በመቶ ኢትዮጵያን አርበኛ እንትን ያለ እስልምናን ክርስትናን ለድፍን ኢትዮጵያ ሰውነትን ያስተማረ እነኝህን አረመኔዎች እንደ እንስሳ ቆሞ ይጸዳዳ የነበረን ቁጢጥ እንዲል ያስተማረ ቅማል ይበላን የነበረ አድርጌ ይሄን ያስተወዝ ይሄን ብዬ አልዘረዝርም። የሺህ ገጽ ታሪኬን መዘርዝርም ማያስፈልግ በወራሪ ጉዳይ ላይ በመጤዎች በአጥፊዎች ምን ትዝ አሰኘኝ መሰለህ? አሁን ያልከው የዛሬ ስንት ዓመት አንድ የሕክምና ጉባኤ ኬንያ አንድ ደነዝ ጀርመን ሲምፐቴቲክ ኦፍታልሚያ የሚሉት በሽታ አለ። ሲምፐቴቲክ ኦፍታልሚያ ማለት አንዱ አይነት ሲጎዳ ሌላው ያስተዛዝናል፣ ያም ይቀላል። ውስጥ ሰውነታችን አንድ አካል የሆነ ጉዳት በሚደርስበት ጊዜ የውስጥ አካሉ የተጎዳ ይሄ ነው፣ በአደጋም ሆነ በምን ይሄኛውም አብሮ እንትን ይላል እና በእንግሊዝኛ ጥሩ ቃል ሲምፐቴቲክ ኦፍታልሚያ ብሎታል። እና በማስተዛዘን አብሮት ይታመማል። እና ይሄ ፈረንጅ ምን ይላል? ይሄ እንትን የአይን ሐኪም ነው ሰውየው። ለካ ይሄ ችግር ጥቁሮች ላይ አይከሰትም፣ ነጮች ናቸው ብዙ ይሄን የሚጠቁ። ይሄን አላቅም ነበር እኔም። እና ተናዶ በቁጣ እሱ ነበር ወረቀት እንትን ያደርግ የነበረው ያቀርብ የነበረው ኢንተርናሽናል ስብሰባ ነው። እና በቁጣ ለምንድን ነው ጥቁሮች ላይ የለም ብሎ ነው እንትን ያለው። እንጃ ወደ ሺህ አካባቢ ነው ስብሰባ ያለው። እንደውም አንድ ኤርትራዊ ተስፋ ልደት የሚባል ሌሎችም ዛሬ ኤርትራዊ ሆኗል ነበሩ። እኔ ሙያ አይደለም ያን ሕክምና እጄን አወጣሁና ስም አልኩት እና አንድም እንትን ያለ የለም። መጠየቅ ያለብህ ለምን እኛ ታመምን እንጂ ጤነኛን ለምን ጤና ሆነ ብሎ አይጠይቅም አልኩት። ያን እያፈረኝ አሁንም ይሄን አረመኔ አገሬን የወረረ ግራና ቀኝን የማይለይ አረመኔ ለማዕዘን ስም የሌለው የነሱ ምንነት ነው። ያን ነው ማስታጠቅ ያለብን። የአባባሪውን መጽሐፍ እያንዳንዱ ኢትዮጵያ እያንዳንዱ አማራ ሊያቅ እንዲገባና እነኝህን ወንጀለኞች ሰው በአያት በቅድመ አያቱ ወንጀል እንትን ባይባልም እነኝህ ዛሬ የአያት ቅድመ አያቶቻቸውን ወንጀል ያላሱ ይህን የፈቀድንላቸው እነኝህን ልንዋጋ የሚያስችለን እነኝህን አረመኔዎች ሲሆን በሀገሬ በተቀመጥክ በተጠማኝነት በእኛ ፈቃድ ትኖራለህ አንተ አረመኔ፣ አለበለዚያ ከሰፈርክበት ምድር ትጸዳለህ የሚል አቋም መታጠቅ ያለብንን እንጂ ስለ አማራ እንትን አይደለም። ያ ጉዳያችን አይደለም፣ ቤቴ ነው። ስለ ደብሩ ነጋሽ ምንነት መግለጽ የማያስፈልገኝ ይሄን ነው መታጠቅ ያለብን። እነኝህን አረመኔዎች የወያኔ ትግሬ እና ሙታን አማሮች እነሱን ተሸክሞ በግራ ዘመምነት ቅድም ፋንታውን እግዚአብሔር ይስጥህ ያን ያስተማርከን 40 ምልምል ባንዶች የኢትዮጵያን ግራ ዘመም ፈረንጆች እነ ሲአይኤ መልምለው በአዲስ አበባ ዩኒቨርሲቲ ውስጥ ካሰማሯቸው 55 በመቶ ትግሬ ነው። እና ትግሬ እንግዲህ 4 በመቶ ኢትዮጵያንም የማይወክል እና
ከኤርትራ እና ከትግሬ ናቸው። 55% ትግርኛ ተናጋሪ ነው። 23% ኦሮሞ ተብዬው ነው። የኢትዮጵያ በርካታ ህዝብ 3-4 ሰው ነው ያለው እና ሌሎች 1-3-4 ከነሱም ከአማራውም የበለጠ ጉራጌ ነበረ። ይሄን ነው ማወቅ ያለብን እኛ። ይሄ ግፍ የተፈጸመበት ደግሞ በዳይነት ቅድም አበባ አስነግሪኝ የትኛው በዳይ እንደውም እኛ ነን እንጂ በደል የፈጸመበት ይሄን ሁሉ የማርናችሁ ብለን ማለት ሲገባን ለተፈጸመው ወንጀል ካሳ ሳንካስ ርስታችንን በሸዋ በምን አቅፋፎ ምድር ላይ የሰፈረ አማራ ደጋ መሬቱን ማነው አፄ ዘርዓ ያዕቆብ ትውልዱ አሩሲ ነው ብሎኝ እንትና ማነው አንተ ፈጠጋር እንግቼ ነበር እና ፈጠጋር ፈጠገር እኮ አሩሲ ዛሬ የሚባለው አዎ። እና አዛዥ ፋኑኤል ባሌ የደጋው እንትን የአማራ ምድር የነበረ ይሄን ነው መታጠቅ ያለበት። ተወርር ያለሁ እናንተ ወራሪዎች እነኝን ድባቅ የሚመታበትን ጉዳይ ነው ዛሬ ዘመዶቼ። በነገራችን ላይ ቅድም አንስቼላችሁ እንደሆነ አላቅም ከአንድ ዘመዴ ደውላ እዚህ እንትን ያለች በወያኔ ጊዜ እንኳ አንዳንድ ትምህርት ቤቶች ሐረርጌ በርካታውም አማራ ነበር፣ በአማርኛ ይማር ነበር። ዛሬ በላቲን ስም አውጥተውለታል አረመኔዎቹ። የነሱ ሳንስ አማራው በፊደሉ እንዳይማር እንግዲህ በርካታው ኢትዮጵያዊ እነኚህ ሰዎች በወረረው እንትን ነው ከአማራ ክልል ከሚባለው ውጭ ያለው። ይህን የሚያደርጉ አዲስ አበባ ውስጥ በባዕድ ቋንቋ የሚያስተምር እነኚህን ጠላት ነው የምለው እኔ ምንም ቃል አንገቴ ይሄን የሚቀበልም። በነገራችን ላይ ቅድም ተነጋግረን እኔ ነኝ ብዙ ጊዜ በዛ እንትን እንደ ህዝቡንም አብሬ እንትን ምን ይመስላል ምን ይላል አማራ ከነተረቱ አዎ ማለት መረታት አለመከት መመታት ነው የሚለው። እነኚህን ወንጀለኞች የኦሮሞ ተብዬዎችና የወያኔ ትግሬዎች ይህን ሁሉ ወንጀል የፈጸሙ ሰዎች ሀይ የማይል ወገን ተባባሪ ነው። ይሄ ወደኋላ የምንለው ጉዳይ አይደለም፣ ተባባሪ ነው። እኛ ልናስታጥቅ የሚገባው ነገር አማራም በጠላትነት የፈረጁትን ሰዎች ምንነት ነው አማራው ሊያውቅ የሚገባው። ልድገመው፣ አማራው ትልቁ ትጥቁ ዛሬ በሐሰት ወንጅለውት የቁም ስቅሉን የሚያሳዩ ወራሪዎችን ምንነት እንዲያውቅ ነው። ሌላ እንትን አይደለም። ራሱን እንዲወቅስ ለረጅም ዘመናት የግፍ የፈጸሙ ሰዎችን የተሸከሟት ቅድማቶቻችን ለመውቀስ እንኳን እንትን ባንል ዛሬ ይሄው ሁሉ ግፍ እያየን እማንነሳ ብለን ማለት ያለብን አማራው የጠላቶቹ ምንነት ለረጅም ጊዜ ይህን ሲያደርጉ የነበሩ እንትኖች ሲያውቅ ነው። አሁን ነው ቅርብ ጊዜ ነው ማወቅ የተጀመረው እና ትልቁ እንትናችን እውቀትን ማስታጠቅ ነው። ይህን ያደርጉ የነበሩ ሰዎች ምንነት በእውነት ዜግነታቸው አጠያቂ መሆን የሚገባቸው ወንጀለኞች ናቸው። ዛሬ በኢትዮጵያ ጉዳይ ላይ እነ ጀዋር፣ እነ በቀለ ገርባው፣ እነ ሌንጮ በምንም አይነት ዜግነታቸው ተገፎ ለፍርድ መቅረብ ያለባቸው ወንጀለኞች። ይሄን ነው ማስታጠቅ። ማን ነው ያ ሰውዬ? አንድ ድብኝት የዩኒቨርሲቲ አስተማሪ ተብዬ ማን ነው? መራራን ሲጠቅስ ጎጃም ዩኒቨርሲቲ አንድ አማራ ተብዬ እሱን ይጠቅሳል። ደሜ ፈልቶ እኔ ለሰማሁት እና ያ ነው ትጥቁ ባጭሩ። በዛ ልቋጭ። እግዚአብሔር ይስጥልኝ። እናመሰግናለን ዶክተር። እንግዲህ ማስተማር ግዴታ አለብን ነው። ምክንያቱም ይቅርታ ሪያክት የሚያስደርገኝ ነገር አለ ዶክተር ደብሩ ላይ በጣም እንግዲህ እኔ ዋቄ ልጅ አንዳንድ ነገር ማለፍ አልችልም እና
ይቻላል። ማብራሪያ ይቻላል፣ መጠየቅ መሞገት ይቻላል። እሺ፣ በደስታ ዶክተር ደብሩ ያቀረባቸው የዚህ ያለፉ ክፉ ታሪኮች ግራኝ የፈጸመውን እና የተሳተፉ ሰዎችን እንኳን ካሳ ልንጠይቅ አልወቀስናቸውም። በታሪክ በጉልህ አልጻፍንም። በዘመነ መሳፍንት እርስ በርሳችን ለፖርቹጋልም ለምንም ተገዝተው ዓይን አውልቀው በቁና ለሌላው መሳፍንት የላኩ መሪዎችም ነበሩ ኢትዮጵያ ውስጥ ማለት ነው። መሳፍንት እንደሱ አይነቱን መሪውንና እጁን ዘርግቶ ዓይን ያወለቀውን ሰው ለፍርድ አቅርበን ቀስ በቀስ ወንጀልን ከኢትዮጵያ እያስወገድ ትውልድ የማዋሃድ ስራ አልሰራንም። ይህም ባለመስራታችን ሰዎች ወንጀል የሰሩባቸውን የታሪክ ዘመን ይዘጉና እንደ አዲስ ወደዚህ መጥተው ከአዲስ መሰረት ተነስተው ነው ክስ የሚጀምሩት። እንዲህ ተደረግኩ፣ እንዲህ ተፈናቀልኩ፣ እዚህ ጋር ጉለሌ ነበር፣ እዚህ ጋር እንትና ነበረ፣ ፍንፍኔ ከተማችን ተወሰደ ምናምን ብለው ንጉሥ ዳዊት እንዳልነበረ አድርገው ነው የሚነሱት። ያኛውን ይጋርዱታል፣ ግንብ ሰርተው ነው የሚነሱት። ታሪክ ሲተረክ ታሪክን ዘለግ አድርገን 1000 ዘመን ብንወስደውና በመሃል የሰራናቸውን ስህተቶችም ይሁን ያደረግናቸውን መልካሞች ያልቀጣናቸው ወንጀሎች ዘርዝረን ካሁን በኋላ በዚህ መቀጠል አንችልም፣ ምክንያቱም ያ ወንጀል ባለመቀጣቱ ዛሬም ተደገመ ብለን ነው መነሳት ያለብን ብዬ ነው የማስበው። ይሄን ስንል ግን እኔ አንድ ፍርሃት አለኝ። ዶክተር ደብሩ አነጋገር ውስጥ አጥፊዎቹን ሲናገሩ ህዝቡን እንዳለ የተናገሩ መምሰል የለበትም። ይሄንን ሪክላሪፋይ ማድረግ አለበት ዶክተር። ምክንያቱም ይሄ ምንድን ነው የሚሆነው? የእኛ እውነት አይደለም እየሰራ ያለው አፈሰፊውና የዓለምን ሚዲያ የያዘው ጠላትና ጠላትን እየደገፈ ኢትዮጵያን ለማጥፋት እየሰራ ያለው የሩቁ በጋራ ስለቆሙ ድምፃችን ሁሌ ሰላላ ነው፣ ኔጌቲቭሊ ነው የሚተረጎሙና ህዝብና ተቋም አስተሳሰብን ለይተን እንድንናገር ስለሆነ ስፔስ ብትሰጣቸውና ይህን ክላሪፋይ ቢያደርጉ ብዬ ነው። ያለበለዚያ ህዝብ አስመስሎ ተርጉሞ ትግላችንን ሁሉ ጠላት የሚያበዛለት በሐሰት እንደገና ለክፋት ሪሞቢላይዝ ለማድረግ ሌላውን ማህበረሰብ ይጠቀሙበታል። አሁን ህወሓት እንደዛ ነው የሚያደርገው። ለምሳሌ አንድ ሰው ወያኔ ሲል ተቋሙን ሳይሆን ህዝቡን እንዳለ እንደተባለ አድርጎ ኦልሬዲ አስተምሯል። እኔ ያጋጥመኛል ሁሌ ወያኔ ምናምን ስል ይኸው ህዝቡን ሰደበ። አሁን ዳንኤል ክብረት የሚባለው የተሸጠው ግለሰብ ወያኔ ይሄ ወደዚህ ወረራ ሲጀምር አንድ ንግግር አድርጎ ነበረ። ንግግሩ ላይ ዳግም እንዲህ አይነት ዘር እንዳይፈጠር ማጥፋት አለብን አለ። ያለው ህወሓትን እንጂ የትግራይን ህዝብ አይደለም። በእውነት እኔ ዳንኤል አጥፊ መሆኑን እና እንደሸጠን እንደካደን እንዳስፈጀን ቤተክርስቲያን እያፈረሰ እንደሆነ አውቃለሁ። ግን ያ ንግግሩ የተከሰሰበት ንግግሩ ህዝብን አይደለም ያለው። ይሄን የትግራይ ህዝብ አድርገው ለአሜሪካ ሸጠው ጄኖሳይድ አወጅ አስብለውታል ዳንኤልን። በእውነት እኔ ዳንኤል ክብረትን ሁሌ ወቅሰዋለሁ። በዛ ንግግሩ ግን የትግራይ ህዝብ አላለም። ድምፁን እንደገና ማሰማት እንችላለን። አላለም፣ በፈጽሞ አላለም። እሱን ገልብጠው ለህዝብ አድርገው ዓለምን ሁሉ አሳምነው የዛን ልጅ ጉዞ ሁሉ እስከ ማዕቀብ ነው የደረሰው የአሜሪካ መንግስት። እና አንዳንድ ንግግሮቻችንን ህዝባዊ ያደረግን ሰውን በፍጥረቱ ያደረግን ሊያስመስል ስለሚችል አንዴ ሬክቲፋይ ብታደረግና እንዳያልፍ ሰዎች እንዳይጠቀሙበት የሚል እኔ እንደዛ ሴንስ እንዳረግ ስለሚያደርገኝ ማለት ነው። ይቅርታ። እሺ፣ አንድ ምንድነው እንግዲህ በየጊዜው አንድ ነገር እንትን በምንልበት ጊዜ ያው እንዳልከው ሰበብ ተፈልጎ ወያኔ ማለት አሁን ያቺ ትንሽ ሀገር እስራኤል አንዳንድ ድርጊታቸውን የሚቃወምን ሰው ጸረ ሴማዊነት ነው ብለው ነው እንትን የሚሉት። እንግዲህ እነሱን የሚፋለሙት ጎረቤቶቻቸው ሴሞች ናቸው፣ የአንድ አያት ልጆች ናቸው። እና በርካታው ሰው በግልብነት ይህን እንትን ይላል። ይህን እንደሚገለገሉበት ምንም ጥርጥር የለኝም። ግን ግልጽ ነው ማለት እኔ እምለው ደጋግሜ የምምለው ማንኛውም እንኳን በስማቸው ወንጀል የሚፈጸሙ ሰዎች ቀርቶ በስማቸው ወንጀል የሚፈጸሙ ሰዎች ቀርተው ታዛቢ
ኃላፊነት አለበት። ታዛቢ ወንጀል ሲፈጸም ዝም የሚል እና ይሄ ለሰበብ እኔ እንደውም አንዳንድ ነገር በዚህ በአማራው ጉዳይ ላይ ዛሬ 4-5 ዓመት እንትን በሚባልበት ጊዜ እዛ ያሉትን ሰዎች እንዳታስፈጁ የሚገርም ነገር ነው። እኔ አንድ ነገር በተናገርኩ ከነኛ ይሄን አልኩ ከተባሉት ጋር ምንም ግንኙነት የሌለውን ሰው እንዲህ አይነት እንስሶች ናቸው እነሱ፣ አንተ ባልከው እንዲህ ሊያደርጉ ይችላሉ አይደለም የሚሉት። አይ እንዲህ አትበል። እንግዲህ እግዚአብሔር ያሳያችሁ። የዛሬ 200-300 ዓመት ተባልን ተብሎ ዛሬ የኦሮሞ ተብየው አንዳንድ አባባል ይባል የነበረውን እንዲህ ተብለን ነበር ብሎ ሰው ሲገድል ይህን አሻፈረኝ ማለት ያለበት ተወላጁም ዛሬም ያለው ቀለም በተለይ የቆጠረው ትልቅ ኃላፊነት አለበት። ይህን እንትን ማለት ይሄ ያስጠይቃል ነው። አንምራቸውምም ወደፊት አንምረውምም ታዝብ ያለው ብሎ እንትን አይባልም። ይሄም ማለት ነው እና የትም ሀገር ውስጥ ማንኛውም ህዝብ ወንጀለኛ ሊሆን የሚችልበትን መንገድ የለም። በነገራችን ላይ በዓለም ተደርጎ አይታወቅም። ስለዚህ ግልጽ ነው። ለተንኮል ካልሆነ በስተቀር እምለው ግልጽ ሊሆን በተገባ ነበር። እንኳን በስማቸው ወንጀል የሚፈጸሙ ሰዎች ቀርቶ ታዛቢ ራሱ ኃላፊነት አለበት። ራሱን ገደል ከታለሁ ብሎ አጠገቡ ብቆም እኔ አንድን በአቅሜ ያን ሰው ማን ነው ከድልድይ ራሱን ሊጥል የሞከረን ሰው ባልሞክር በርካታ ሀገር ተጠያቂነት አለብኝ ባላውቀው እንኳን በስማቸው እንዲህ አይነት ግፍ ሲፈጸም እና ለተንኮል ብዙ እንትን ሊሉ ይችሉ ይሆናል። ግን እንትኑ ግልጽ ነው ማለት ነው። ማንነታችንን ማዳከም፣ የማንነታችንን ትግል አማራን ማጥፋት አቅጣጫውን እንዲቀይር ይሄም ራሱ ወደ ቤተክርስቲያን አማራ እንደ ህዝብ ሲጠፋ ቤተክርስቲያኗን ብትድን፣ አሁን ወራሪዎች ተቆጣጥረዋታል። ቤተክርስቲያን መቃጠል ቢቆም አማራ መጥፋት ግን ይቀጥላል። ቤተክርስቲያኗ ህጓና ደንቧ ይቀየራል፣ ቀጠለች ይባላል። ግን አማራን እንዳይታደግ ሌላ ኢትዮጵያ ብለው የሚመጡ ኃይሎች አሉ። ኢትዮጵያ አማራን የሚጸየፉ እንደና አንዳርጋቸው ጽጌ እንደነ ብርሃኑ ነጋ አይነቶች። አሁንም ደግሞ ቤተክርስቲያኗ ተብሎ የአማራ ሞት ወደ ቤተክርስቲያኗ ዙሯል። ቤተክርስቲያኗ ግን አመራሮች ሳይነቀፉ፣ ሲኖዶሱ ሳይነቀፍ፣ ባንዳዎች በስማቸው ሳይነገሩ እና ይሄ ሁሉ ትግሉን ያወናብዳል፣ ማንነትን ያቃውሳል፣ ማንነትን ያዳክማል እና ይሄንን እንደው መምህር አንተ አያይዘህ ይሄንን ብታብራራልን።